ሁላችንም ወደ አላህ ስብሓንሁ ወተዓላ እንመለስ በሚል ርዕስ ስለ ተውበት ወደ አላህ ስለመመለስ ለማየት እንሞክራለን። ተውበትን ነሱህ ወፍቋቸው ወደሱ ተመልሰው ተስተካክለው ከሚሞቱ ሰዎች አላህ ያደርገን ዘንድ ማወቅ ያለብን ነገሮችና መንገዱን ለማወቅ የሚረዱ ሐዲሶችን፣ ቁርአኖችና የሰለፎችን ንግግር እናያለን ኢንሻአላህ ተዓላ። ወንጀሎች ከአላህ ስብሓንሁ ወተዓላ የሰው ልጅን ይጋርዱታል። ከአላህ ስብሓንሁ ወተዓላ የሚጋርድና ከአላህ መንገድ የሚያወጣን ነገር በሙሉ መራቅ የእያንዳንዳችን ግዴታ ነው። ከአላህ የሚያርቀንን ነገር መተው ዋጅብ ከሆነ ይህን ግዴታ መወጣት የሚቻለው አላህ የሚያስቆጣን ነገር በማወቅ ለምን አደረግኩኝ አላህ የሚያስቆጣን ነገር ብሎ በመጸጸትና ከዛ ከተጸጸትንበት ነገር ወይም ደግሞ አላህን ከሚያስቆጣው ነገር ለመራቅ መወሰን ሲኖር ነው ከዚህ ነገር መራቅ የምንችለው። ምንጊዜም ቢሆን የሰው ልጅ ወንጀሎች ከአላህ ስብሓንሁ ወተዓላ የመራቅ ምክንያት እንደሆኑ ካላወቀ በፍጹም ሊጸጸት አይችልም። በወንጀሉም ምክንያት ሊታመም ውስጡ ሊሰማው አይችልም። ከመጥፎ ተግባሮቹም ሊታቀብ አይችልም። ካልተጸጸተ ውስጡ ካልታመመ ሊመለስ አይችልም ማለት ነው። ከወንጀሉ ሊታቀብ አይችልም። ስለዚህ ተውበት ሙእሚንን መቼም ሊለየው አይገባም። ሁሌም ተውበት ሊያደርግ ይገባል የሰው ልጅ። አላህ ስብሓነሁ ወተዓላ ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን፣ ሁላችሁም ወደ አላህ ተመለሱ እናንተ አማኞች ሆይ በማለት አላህ ስብሓነሁ ወተዓላ ሙእሚንን ሁሉ ተውበት እንዲያደርግ ነግሮታል። ይህ አሁን ያነበብነው የቁርአን አንቀጽ መዲና ውስጥ ነው የወረደው። መዲና እንደሚታወቀው ነቢዩ መሐመድና ሰሐቦቻቸው ተሰደው ነው የሄዱት። ለአላህ ብለው አምነው ሀገራቸውን ትተው በኢማናቸው ምክንያት ብዙ ስቃዮችን አይተው የሄዱ ሰዎችን ነፍስያቸውን አሳልፈው የሰጡ ሰዎችን ተውበት አድርጉ በማለት አላህ ሱብሓነሁ ወተዓላ ያዛል። አቡበክርን፣ ዑመርን፣ ዑስማንን፣ ሌሎችም የነብዩ ጀግና ሰሐቦችን። በዚህም አንቀጽ መሰረት አላህ ሱብሓነሁ ወተዓላ የሰው ልጆች ተውበት ካደረጉ ከሚፈሩት ነገር ሁሉ እንደሚድኑ የሚመኙትን ነገር ሁሉ እንደሚያገኙ ሲነግረን ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ትፍሊሑን። ኢዘን ፈላህ ማግኘት ከሚዘጉት ነገር መዳንና የሚመኙትን ማግኘት ከተውበት ጋር የተያያዘ ነው። ተውበት ያደረገ ሰውና የተስተካከለ ሰው አላህን የፈራ ሰው ስኬትን ያገኛል፣ ጀነትን ያገኛል፣ ከጀሃነም ይድናል። ያልተውበተ ሰውና ወደ አላህ ያልተመለሰ ሰው የአላህን ረሕመት አያገኝም ማለት ነው። ፈላ የርጁ አልፈላሐ ኢለ ተዋቡን። በዚህ ርዕስ ተውበት በሚለው ርዕስ ስር የምናያቸው ነጥቦች የተውበት የመጀመሪያ መንገድ የመጀመሪያ በር፣ እንዲሁም ሐቂቀቱ ተውባ ተውበት ማለት ምን ማለት ነው፣ እንዲሁም መቼ ነው አላህ የሰው ልጅን ተውበቱን ሊቀበለው የሚችለው፣ የተውበት ትሩፋቶችና ተውበትን በተመለከተ የሰዎች የአላህ ባሮች አይነት ለስንት ይከፈላሉ፣ ሰዎች የተለያዩ ክፍሎች አሉ፣ ተውበት ያደረገ ሰው በቀጣይ ምን ማድረግ አለበት የሚልና እንዲሁም ከተውበት የሚያግዱ መሰናክሎች ብለን ለማየት ኢንሻአላህ እንሞክራለን። ኢዘን የመጀመሪያውን ስናይ ሁላችንም ወደ አላህ እንመለስ። ኒዳኡን ለጀሚዕ ናስ ኢላ አን የቱቡ ኢለላህ። የሰው ልጅ ሆኖ ነፍስያው ማታሳስተው የለምና አላህን ሊያስቀይም ይችላል። ወንጀል ሰርቶ አላህን ያስቀየመውም፣ አላህ አድርግ ያለውን ባለማድረግ በመዘናጋት አላህን ያስቀየመውም ቁጭ ብለን ከነፍሳችን ጋር እንጠያቅ። ነፍሳችንን እንገምግማት፣ እንጠይቃት። እንዴት ብለሽ ነፍሴ ሆይ አላህን አውቀሽው ስታበቂ የአላህን ኒዕማ እየበላሽ እየጠጣሽ ሳለ ለምን አላህ የከለከለሽን ትሰሪያለሽ እንበላት። አማ ተክሰይን አልኸስ አላህ ስብሓነሁ ወተዓላ እንደሚያይሽ ያወቅሽ ስንት ኒዕማ ሰጥቶሽ ሳለ ወንጀል ምትሰሪ ሆነ አላህ ሊበቀልሽ እንደሚችል አታውቅም እንዴ? የአላህን በቀል አሰጊም እንዴ? ምድርን ከስር ከፍቶ ወደ ውስጥ እንድትሰጥሚ ሊያረግሽ እንደሚችል ከሰማይ ቋጥኝ ሊያዘንበብሽ ወይም በመቅሰፍት ሊያጠፋሽ ወይም ሰው የነበርሽውን ሌላ እንስሳ ሊያደርግሽ ሊበቀልሽ እንደሚችል አታውቅም እንዴ ልንላት ይገባል። ነፍስያችን ጀነትንስ አትናፍቂም እንዴ? የጀነት ጸጋዎችና ኒዕማዎችስ አያጓጉሽም እንዴ? ከጀሃነም አትሸሽም እንዴ? ጀሃነም ስቃይ መከራ አያሰጋሽም እንዴ እንበላት። እስቲ መረጂ በዱንያ አላህ የሰጠን 130 40 50 ዓመትን ወንጀል እየሰሩ ኖሮ በቀጣይ የጀሃነም እሳት ነዋሪ በመሆንና አጭር የዱንያ ህይወትን አላህን በመታዘዝና ነብዩን በመከተል አሳልፎ ጀነት በመግባት መካከል የቱን ትመርጫለሽ እንበላት። ነፍስያችን በወንጀሏ ምክንያት አላህ ስብሓነሁ ወተዓላ ከረህመቱ አባሮ የረህመት በሩን ዘግቶባት ካልሆነ ወደ አላህ ተመልሼ ወዲያውኑ የአላህን ፊት አግኝቼ ወይም ደግሞ ወደ አላህ የሚያቃርብ መልካምን ስራ ሰርቼ መስተካከልና ጀነትን መውረስ ፈልጋለሁ ትላለች።
ቆራጥ ከሆንን ነፍስያችን ይህን ስትል እነሆ የተመኘችውን የምታገኝበት የአዱንያ ምድር ላይ ነው ያለሽው፣ ስሪ እንበላት፣ ተንቀሳቀሺ እንበላት፣ ጥረት አድርጊ እንበላት። ይህኔ ነፍስያችን በምን መልኩ ነው መንገዱን የማገኘው፣ በምን መልኩ ነው ራሴን ለማዳን ምጥረው ብላ ስትጠይቀን መንገዱን እንግለጥላት። መንገዱ ላይ ያሉ አቀበቶችንም እንቅፋቶችንም እንንገራት። አውቃ ነፍሳችን ተጠንቅቃ ትጓዝ ዘንድ የአላህ ፈቃድ ከሆነ በዚህ ርዕሳችን እነሆ ይሄን መንገድ እንዲሁም መንገድ ላይ ያሉ እንቅፋቶችን ለማየት እንሞክራለን። እኔንም እናንተንም ቀጥተኛውን መንገድ አውቀው በሰላም ወደ ጀነት ከሚገሰግሱ ሰዎች አላህ ያድርገን። يا رب إن عظمت ذنوبي كثرة فلقد علمت بأن عفوك أعظم ما لي إليك وسيلة إلا الرجاء وجميل ظني ثم أني مسلم. የተውበት የመጀመሪያው መንገድ መጀመሪያ ማወቅ ያለብን ነገር ቢኖር የመንገዱ የጉዞው ጅምር ቆም ብሎ ማሰብ ነው። ካሰብን በኋላ ፊት ለፊታችን ስራ እንዳለ እናውቃለን። መጓዝ ወደ አላህ መጓዝ ትልቅ ስራ ነው። ስራ ስንሰራና ጉዞ ስንጓዝ ስንቅ ያስፈልጋል። የጉዞው ስንቅ ተውበት ነው፣ መመለስ ነው፣ አላህን መፍራትና እስትግፋር ማድረግ ነው። ዑለማዎች በሙሉ ተስማምተዋል ተውበት ማድረግ ዋጅብና ግዴታ እንደሆነ። አላህ ስብሐነሁ ወተዓላ ምን ስላለ ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን፣ ተውበት ያላደረጉ እነሱ በዳዮች ናቸው በደለኞች ናቸው ስላለ በዳይ ሆኖ መኖር ሙእሚኖች አይቀበሉትምና ተውበት ማድረግ ዋጅብ ነው። ወንጀሎች ደግሞ የሰው ልጅን ያጠፉታል፣ ከአላህ ያርቁታል። ከአላህ ከሚያርቅ ነገር ሁሉ መራቅ መሸሽ ግዴታ ነው፣ ዋጅብ ነው። ዛሬ ነገ ሳይባል ወዲያው ነው። ሁሌም ተውበት ማድረግ ዋጅብ ነው። አንዴ ብቻ የሚደረግ ከበባድ ወንጀል ሲሰራ ብቻ የሚደረግ አይደለም ተውበት። ሁሌም ልባችን ወደ አላህ ሊመለስና ራሳችንን ጥፋተኛ ልናደርግ እኛ ላይ ግዴታ ነው። ምክንያቱም የሰው ልጅ ከወንጀል አይጠራም። ከወንጀል ጽዱ ሆኖ ንጹህ ሆኖ መኖር አይችልም። ምናልባት በአካላቱ ወንጀል ሊሰራ ይችላል። በእነዚህ አካላት ወንጀል ካልሰራ በልቡ ወንጀል ሊያስብ ይችላል። ከነዚህ ከዳነ ሸይጣን ሊጎተጉተው ይችላል መጥፎ ሐሳቦችን ውስጡ ላይ በማምጣት። ከነዚህ ከዳነ ከገፍላ ከመሰላቸት መልካም ስራን ከመስራት ወደ ኋላ ከማለት ሊድን አይችልም። ከነዚህ ሁሉ ቢድን የአላህን ዐዘማ፣ የአላህን ልቅና፣ የአላህን ሀያልነት ስሞቹን ባህሪዎቹን አውቆ በሚገባ ሊፈራውና ሊያከብረው ሙሉ በሙሉ አይችልም። በዚህ መንገድ ሊጠቃ ይችላል። የሰው ልጅ በሙሉ ጉድለት አለበት። ከጉድለት ሚድን ሙሉ ሆኖ የተፈጠረ ማንም የለም። የጉድለቱ ደረጃ መጠን ግን ይለያያል። ለዚህም ነው ነቢ መሐመድ ሰለላሁ ዐለይሂ ወሰለም ምን ያሉት ኢነሁ ለዩጋኑ ዐላ ቀልቢ ፈአስተግፊሩላህ ፊል የውሚ 70 መራ። የሰው ልጅ ሁሉ ሲፈጠር ሙሉ ሆኖ አልተፈጠረም፣ ይሳሳታል። የስህተቱ ደረጃና መጠን ይለያያል። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ልቤ ላይ የሆነ ሽፋን ነገር ይሰማኛል፣ ይህኔም አላህን ስብሓነሁ ወተዓላ ምህረት ጠይቀዋለሁ 100 ጊዜ 70 ጊዜ አስተግፊሩላህ ወአቱቡ ኢለይህ ረቢ እግፊርሊ ወርሐምኒ እያልኩኝ አላህን ምህረት ጠይቀዋለሁ ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ኢማሙ ሙስሊምና ኢማሙ አሕመድ በዘገቡት ሐዲስ ነቢ መሐመድ ሰለላሁ ዐለይሂ ወሰለም እንደዚህ ከሆኑ እኛ ምን ልንል ነው? መቼስ ነው ተውበት የምናደርገው? ሁላችንም እንወቅ ሞት በድንገት መጥቶ እንደሚወስደን። ከፊት ማስጠንቀቂያ እንደማይልክ የሞት ማስጠንቀቂያ ቢኖር ማርጀት ሊሆን ይችላል፣ መተበት ሊሆን ይችላል፣ መታመም ሊሆን ይችላል። አብዛኛውን ጊዜ ግን ሞት በድንገት ይመጣል። ስለዚህ ተውበትን ወደ ኋላ ማዘግየት ተገቢ አይደለም። አላህ ስብሐነሁ ወተዓላ ባሮቹን በሙሉ የተውበት በርን ከፍቶ ተውበት አድርጉ ሞት ሳይመጣ በፊት፣ ተውበት አድርጉ የቂያማ ምልክቶች ሳይታዩ በፊት ተውበት አድርጉ እያለ ባሮቹን ይገፋፋል። ከዚህም አንዱ ትልቅ የሚያስደስተው በሌላ በኩል ደግሞ የሚያሰጋው የቁርአን አንቀጽና የአላህ ሱብሓነሁ ወተዓላ የተውበት ግብዣ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዐን ኢነሁ ሁወል ገፉሩ ረሒም። እናንተ ባሮቼ ሆይ ሕጉንም ጥሰው ባሮቼ ይላቸዋል። የአላህ ባራ ከመሆን መቼም ጥሮት የላቸውምና ግን ባህሪያቸው ምንድነው? እነዚህ ባሮች አስረፉ ዐላ አንፉሲሂም ራሳቸውን በመበደል እጅግ በጣም ድንበር ያለፉ ብዙ ወንጀል የሰሩ ባሮቼ ሆይ ኑ አሁንም ባሮቼ ናችሁ፣ ተውበት አድርጉ፣ ከአላህ ረሕመት ተስፋ አትቁረጡ። አላህ ሱብሓነሁ ወተዓላ ወንጀል የተባለም በሙሉ ተውበት ከተደረገ ይምራልና እሱ መሐሪና አዛኝ የሆነ ጌታ ነው። ልቅ የሆነ እድል አይደለም፣ መስፈርቶች አሉትና ወአኒቡ ኢላ ረቢኩም ወአስሊሙ ለህ ወደ ጌታችሁ ተመለሱ፣ እጅግራችሁን ስጡት፣
መቼ አዛብ ሳይመጣ በፊት ያኔ ምንም አይነት እርዳታን አታገኙም። አዛቡ ቅጣቱ መጥቶ ያኔ ተውበት ላድርግ ብትሉ ምንም አይነት እርዳታን አታገኙም። ከአላህ በኩል የመጣላችሁን ቀጥተኛውን መስመር ያዙ፣ መመሪያውን ተከተሉ። በድንገት አዛቡ ሳይመጣባችሁ በፊት የማታውቁ ሆናችሁ ዘንግታችሁ ሳለ ይኔ ነፍስ ትላለች ያ ቁጭቴ ከሚያሾፉ ከሚሳለቁ ሰዎች ሆኜ ህይወቴን አጠፋኋት። ወይኔ እንደው አላህ መርቶኝ በሆነ አላህን ከሚፈሩ ሰዎች ይሆን ነበርኩኝ። ወይም ደግሞ አዛቡን በሚያዩበት ሰዓት ወደ አዱንያ መመለስ በቻልኩኝ ጥሩ ስራ ከሚሰሩ ሰዎች እሆን ነበርኩኝ ብላችሁ ማይቻል ምኞትን የምትመኙበት ጊዜ ከመምጣቱ በፊት ወደ አላህ ስብሓንሁ ወተዓላ ተመለሱ። ይህኔም ምኞቶች ሁሉ ቢደረደሩ አላህ ዘንድ ምላሹ ምንድነው የሚሆነው? በላ ተው፣ እንዲህ በሆነ አትበይ። ለምን ቀድ ጃአትከ አያቲ ፈከዘብተ ቢሃ፣ መልእክተኛ መጥቷል፣ ቁርአን ወርዷል፣ መካሪዎች መክረዋል፣ ግን ህጉን መመሪያውን አስተባበላችሁ፣ ጣሳችሁ፣ ስሜታችሁን አስቀደማችሁ፣ ተካዶችና አስተባባዮችም ሆናችሁ። ስለዚህ ራሳችሁ ናችሁ ጥፋተኞች። ይሄ የእድል በር ከመዘጋቱ በፊት ወደ አላህ እንመለስና አላህን ስብሐነሁ ወተዓላ ቀጥተኛው መንገድ እንዲመራን ወንጀላችንን ሁሉ እንዲመራን ምህረት እንጠይቀው። ሁሉም ሰው ደስተኝነትን ይፈልጋል፣ ራሓን ይፈልጋል፣ በህይወቱ ስኬትን ይፈልጋል፣ የአላህን ስብሐነሁ ወተዓላ ምህረትና ጀነትንም ይፈልጋል። ሙእሚኖች የሁሉ ነገር ቁልፍ በእጁ የሆነው አላህ ደግሞ ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ። አሁን ያነሳናቸው ነገሮችን በሙሉ ለማግኘት በአዱንያ ሰላምን ለማግኘት ከአላህ ቁጣ ለመዳን ከጀሃነም ለመዳን ጀነትን ለማግኘትና የአላህን ምህረት ለማግኘት አላህ ያስቀመጠው መስፈርት እኒ ለገፋር፣ እኔ መሃሪ ነኝ እምራለሁ፣ ግን ሊመን ታብ፣ ወደ አላህ የተመለሰን ሰው ብቻም አይደለም፣ ወአመን፣ በአላህ ከልቡ ያመነ ሰው፣ ይሄም ብቻ አይደለም፣ ወዐሚለ ሷሊሐን፣ መልካምን ስራ የሰራን ሰው እኔ እምረዋለሁ። ይህ ብቻም አይደለም፣ ثم اهتدى፣ ከዛም ባመነው ነገር በተግባሩ ላይ የጸናና ቀጥ ያለን ሰው እኔ እምራለሁ ይላል። ኢዘን አላህ ሱብሓነሁ ወተዓላ ተውበት እንዲሁ በቀላሉ የሚሰጠው ነገር አይደለም፣ መስፈርቶች አሉት። ተውበት ማድረግ የግድ ነው፣ መመለስ፣ ከወንጀሉ መታቀብ፣ ከዛ በኋላ በአላህ ማመን፣ እሱ ኃያል ጌታ እንደሆነ ማመን፣ ያስቀየመውን ሰው እንደሚበቀል ማመን፣ እንዲሁም መልካም ስራ መስራት፣ ተግባር ላይ አመል ላይ ብርቱ መሆን። ይህ ብቻ አይደለም ደግሞ ثم اهتدى፣ ከዛም ቀጥ ብሎ ተስተካክሎ ጸንቶ የኖረን ሰው እኔ እምራለሁ። እነዚህ መስፈርቶችን ካሟላን ነው አላህ ሊምረን የሚችለው፣ ተውበት ሊያደርግልን የሚችለው። ለጊዜው መልካም ስራ ሰርተን ከዛ ወደ ኋላ ምንል ከሆነ የአላህን የተውበት የማገኛ መስፈርት አላሟላንምና አላህ ሱብሓነሁ ወተዓላ ሊምረን የተውበት መስፈርቶችን ማሟላት አለብን። ተውበት የህይወታችን ሁሉ የስኬት በር ነው። የመዳኛችን ብቸኛ መፍትሄም ተውበት ነው። ተውበት ሳያደርግ አላህ ዘንድ ሄዶ ጀነትን፣ ረሕመትን፣ የአላህን እዝነት ማንም ሊመኝና ሊያስብ አይችልም። ያስብ እንደሆነ ዘበትን ነው የሚያስበውና ይህን መስፈርት አሟልተን ወደ አላህ ልንመለስ ይገባናል። ሌላው ሐቂቀቱ ተውባ ወሹሩጡሃ። ብዙ ጊዜ ተውበት ሲባል ይሰማል። ተውበት አደረገ፣ ተውበት ላድርግ፣ ወደ አላህ እንመለስ ሲባል ይሰማል። ይህ ጽንሰ ሐሳብ ሐቂቃው ምንድነው? እውነታውን እስኪ በቃል ብቻ የሚገደብ አይደለም። ትልቅ የሆነ ትርጉም ያለው ርዕስ ነው፣ ነጥብ ነው። መስፈርቶችም አሉ። ተውበት ያደረገ ሁሉ ተውበት አይሆንም አላህ ዘንድ። የሰገደ ሁሉ የሶላትን አጅር እንደማያገኘው። ተውበት ማለት ትርጉሙ መጸጸት ማለት ነው። ከአሁን ቀደም በሰሯቸው ወንጀሎች መጸጸት፣ ይህንን ወንጀል ለሁሌም ለመተው ደግሞ መወሰን፣ መቁረጥ፣ ለዱንያዊ ጥቅም ሳይሆን ወይም ደግሞ ሰዎች አዛ ስላደረጉት ሳይሆን ለአላህ ብሎ ያህን ስራ ለመተው ያህን ወንጀል ለመተው መቁረጥ፣ መወሰን፣ ማንም አስገድዶት ሳይሆን በራሱ ጊዜ ወዶ ጣረሞት ላይ ሳይደርስ ማንም ሳያስገድደው መመለስ፣ ከዛ በኋላ መልካም ስራ ብዛት መስራት። ይሄ ነው ተውበት ማለት። ከእያንዳንዱ ወንጀሎች መመለስና ወደ አላህ ንስሐ መግባት ግዴታ ነው፣ ዋጅብ ነው። እያንዳንዳችንም አላህ ሱብሓነሁ ወተዓላ ተውበት እንድናደርግ ሲመክረን ቅድም እንዳነበብነው አንቀጹ ላይ ሁላችሁም ወደ አላህ ተመለሱ እናንተ ሙእሚኖች ሆይ ትድኑ ዘንድ ብሎናል። በሌላኛውም አንቀጽ እናንተ ያመናችሁ ሰዎች ሆይ
ወደ አላህ ተመለሱ። ምን አይነት መመለስን? ንጹህ የሆነ የተሟላ የሆነ ጥርት ያለ የሆነን ተውበት መመለስን ወደ አላህ ተመለሱ ይለናል። ተውበትን ንጹህ ማለት ምን ማለት እንደሆነና መስፈርቶቹም እንደሆኑ ወደ መጨረሻ ኢንሻአላህ እናያለን። ትክክለኛ አላህ ዘንድ ተቀባይነት ያለውን ተውበት ሸርጥ ስናይ አንደኛው መስፈርቱ ኢኽላስ ነው። ተውበት ያደረግነው ለአላህ ብለን መሆን አለበት። አላህን ፈርተን መሆን አለበት። አላህን አለቀን መሆን አለበት። አላህ ዘንድ ውርደትን ፈርተን መሆን አለበት። ከአላህ ስብሐነሁ ወተዓላ ረሕመትና ከጀነት መባረርን ሰግተን መሆን አለበት። የአላህን ፊት ከማየት መጋረድን ፈርተን ሰግተን መሆን አለበት። ይህን ስናደርግም ከአላህ እገዛ እየፈለግን አላህ ዘንድ ተናንሰን ዝቅ ብለን ደካምነታችን ነግረን እጃችንን ወደ ላይ ዘርግተን የአላህ ያለን ተናንሰን እርዳታን እየፈለግን ለሱ ብቻ ብለን ተውበት ማድረግ አለብን። ሰው ጥሩ ሆነ እንዲለን ሳይሆን አዱንያዊ ጥቅምን ፈልገን ሳይሆን አዱንያዊ ውርደትን ፈርተን ሳይሆን አኺራንና አላህን ፈርተን ተውበት ማድረግ መቻል አለብን። ይህን ስናደርግም ለአላህ መተናነስ መቻል አለብን። ይሄ ይሳካልን ዘንድ ዝቅ ማለት አለብን። ያለ አላህ ምንም እንዳይደለን ራሳችንን ማወቅ ለአላህ መንገር አለብን። ይህን አስመልክቶ ኢማም ኢብኑል ቀይም ረሂመሁላህ ምን ይላል? ፈልዐብዱ ሙልቀን በይነ የደይላህ ወበይነ አዕዳኢሂ ሚን ሸያጢኒል ኢንሲ ወልጅን። የሰው ልጅ በአላህና በጠላቱ በሸይጣን መካከል የተጣለ ነው። የሰውና የጂኒ ሸይጣን አለ። በእነዚህ ሸይጣኖችና በአላህ መሃል ሆኖ ወደ አላህ ከተጠጋና አላህን ጠብቀኝ ካለው አላህ ይጠብቀዋል፣ አላህ ያነሳዋል፣ ሸይጣን አይደርስበትም። በአላህ ካልተጠበቀና አላህን ካልፈለገ አላህ ካልጠበቀው የሰውና የጂኒ ሸይጣኖች ይወስዱታል፣ ይጫወቱበታል፣ አላህ ረሕመት ይወጣል። ስለዚህ የአላህን እርዳታ እናገኝ ዘንድ አላህዬ ያለ አንተ ማንም የለኝም፣ ጌታዬ ሆይ ላንተ ያለ እኔ ብዙ ባሮች አሉ፣ ለኔ ግን ያለ አንተ ረዳት የለኝም፣ እባክህ ከረሕመትህ አታውጣኝ ብለን አላህን ልንነምነው ሁሌም ልንጠይቀው ልናለቅስ ይገባል። ይሄን አንደኛው መስፈርት ለአላህ ብለን ተውበት ማድረግ አለብን። ሁለተኛው መስፈርት ከወንጀሉ ወዲያውኑ መታቀብ፣ ዛሬ ነገ እያለን መሆን የለበትም ማለት ነው። ከረመዳን በኋላ ረመዳን ውስጥ ሐጅ ታደርግ ታገባ በፍጹም፣ ትምህርት ሲጨርስ በፍጹም፣ ስራ ሲሳካልኝ በፍጹም። ትክክለኛ ተውበት አላህ ዘንድ ወንጀል የሚያስምር ተውበት የቱ ነው? ወዲያውኑ ከወንጀሉ የታቀበን እንደሆነ ነው። ሁለተኛው መስፈርት ከወንጀል ላይ ሆነን ተውበት እናደርጋለን ብንል አላህ ሱብሓነሁ ወተዓላ ቀድመህ ከወንጀሉ ታቀብ ይለናል። ቁድስ የሆነ ሐዲስ ላይ አላህ ምን ይላል? ባሪያዬ ወደኔ አንድ ስንዝር ከመጣ እኔ ወደሱ አንድ ክንድ መጣለሁ ይላል። ይሄን ወደ አላህ በቀረበን ቁጥር ከወንጀል በራቅን ቁጥር አላህ የበለጠ ወደኛ ይቀርባል፣ እርዳታውን ይለግሰናል። ሶስተኛው መስፈርት መጸጸት። ይሄን ለምን አደረኩኝ ብሎ መጸጸትም አንድ የተውበት መስፈርት ነው። ይህ ጸጸት በል የተውበት ሩክኑ ነው። ካልተጸጸተን ለምን ሰራሁ ብለን ካልተቆጨን ካነደመን ተውበት ማድረግ አንችልም። ወንጀሉን መዘዙን ማወቅ አንችልም። ይሄን ትልቅ የሆነ የተውበትን ሩክን ማግኘት የምንችለውና ሊገራለን የሚችለው መቼ ነው? የሰራነውን ወንጀል ክብደቱን ስናስበው፣ የአላህን ስብሓንሁ ወተዓላ ድንበር መጣሳችንና ከአላህ መዳፈራችንን ስናስበው፣ የአላህን ስብሓንሁ ወተዓላ ክብር፣ የአላህን ልቅናና የእኛን የአደባችንን ማነስ ስናስበው፣ እንዲሁም የነፍሳችንን ደካማነት ስናስብ፣ የነፍሳችንን ያለ አላህ ማንም እንዳሌላትና እንደምትዋረድ ስናቅ፣ የውርደት ሁሉ መንስኤው ነፍስያችን የምታመጣው ከአላህ መዳፈር ሰበቡ እሱ እንደሆነ ስናቅና አላህ የዛታቸው ዛቻዎች በሙሉ እውነት እንደሆኑ ስናቅ ይሄ ጸጸት የሚባለው ነገር ውስጣችን ላይ ይፈጠር። የተውበት መሰሶ የተውበት ሩክን መሰረት የሆነው ጸጸት እነዚህ ነገሮችን ስናቅ ውስጣችን ላይ ይፈጠር። አላህን ማላቅ ማለት ምን ማለት ነው? ጸጸት ነደም ውስጣችን ላይ እንዲፈጠር የአላህን ልቅና ማወቅና አላህን ማላቅ ብለናል። የአላህን ልቅና ማወቅ ከፈለገን አላህ ሱብሓነሁ ወተዓላ ካሁን ቀደም ያደረጋቸው አጂብ የሆኑ ክስተቶችን አንዴ ዞር ብሎ በአእምሮ መዳሰስ፣ ወደ ኋላ ማሰብ። ፍርዓውን ማን ነበረ? የት ሄደ? ቃሩን ማን ነበረ? የት ሄደ? የኑህ ህዝቦች፣ የሁድ ህዝቦች፣ የተሙድ ህዝቦች እነማን ነበሩ? በራሳቸው ተማምነው የነበሩ ህዝቦች የት ሄዱ? ነበሩ፣ አላህ እንዳልነበሩ አደረጋቸው። የተወሰኑትን ከሰማይ በላ አምጥቶ ወሰዳቸው። ሌሎችን ከስር ጎርፍ አጥለቅልቆ ወሰዳቸው። ሌሎችን በጅብሪል ክንፍ ወደ ሰማይ አውጥቶ ገልብጦ ጣላቸው፣ እንዳልነበሩ ሆኑ። ብዙ አጂቦች አለ። ፍርዓውን ደግሞ ያሾፍበት በነበረው ወንዝ ሰምጦ እንዲሞት አላህ ሱብሓነሁ ወተዓላ አደረገው። ይህም ቁድራውን ነው። እነዚህ ሰዎችን ያጠፋው አላህ ምስኪኑን እኔንስ በወንጀል ካገኘን ሊያጠፋኝ አይችልምን እንበል። ሌላው አላህን እንድናለቅ ከሚያደርገን አንዱ የወንጀሉን ትንሽነት አንይ።
ወንጀሉን አትስሩ ብሎ ህጉን የጣስነው የአላህን ትልቅነት ማየት አለብን። ለዚህ ነው ቢላል ብን ሰዕድ የሚባለው ረዲየላሁ ዐንሁ ወረሒመሁ ምን ይላል? ላ ተንዙር ኢላ ሲገሪል ኸጢአ፣ የሰራኸውን ወንጀል ትንሽነቱን አይደለም ማየት ያለብህ፣ ነገር ግን ህጉን የጣስከው የአላህን ትልቅነት ነው ማየት ያለብህ። ታላቁ አላህ ከሆነ የከለከለው ትንሽም ብትሆን ትልቅ ነው። በዘመናችን ያለው ትልቁ ሙሽኪላ ትልቁ ወንጀል ሰው ልጆች ላይ የአላህ ክብር ከልባቸው ጠፍቷል፣ አላህ የመረጣቸው ሲቀሩ። ከዚህ የከፋውና አስቀያሚው ደግሞ አብዛኛው ሰው ወንጀል ሲሰራ ነው ደስታ የሚሰማው። ይሄ የውርደት ሁሉ ውርደት፣ የዝቅጠት ሁሉ ዝቅጠት ነው። እንዴት ተብሎ አላህን ያስቀየሙ ራህና ደስታ ሰላም ማግኘት ይቻላል? ፈላ ኢላሃ ኢላላህ። ሰዎችን እንፈራለን፣ አላህን አንፈራም። ሰዎችን እናከብራለን፣ አላህን አናከብርም። ከአላህ ግን ምንም አይነት ሐያ ውስጣችን ላይ አይኖርም። አላህን ናቅ ነው ችላ አልነው፣ አላህ እኛንም ንቆ ችላ አለን። ነስአሉላህ ሰላመተ ወልዓፊያ። ቃለ አላሁ ተዓላ የስተኽፉነ ሚነናሲ ወላ የስተኽፉነ ሚነላህ وهو معهم إذ يبيتون ما لا يرضى من القول وكان الله بما يعملون محيطا. كسوች ይተሰጋሉ ይደበቃሉ ወንጀል ሲሰሩ፣ ከአላህ ግን ሱብሓነሁ ወተዓላ አይተሰጉም፣ አይደበቁም፣ አይስተተሩም። እርሱ እነሱ ጋር ሆኖ ሳለ የሚያረጉትን ነገር ሁሉ ያካበበና የሚያውቅ ሆኖ ሳለ ከአላህ አይደበቁም፣ ከሰዎች ይደበቃሉ። ከአላህ መደበቅ መቼም አይቻልም። ወንጀል አለመስራት ማለት ነው ከአላህ አለመደበቅ ማለት። አላህ ልቡ ላይ ያለ ሰውና አላህን በልቡ የሚያከብር ሰው የአላህ ድንበርም ልቡ ላይ የተከበረ ይሆናል። የአላህን ድንበር አይጥስም። ስለዚህ ወንጀልን እንርቅ ዘንድ የአላህ ክብር ውስጣችን ላይ ይኖር። አላህ ስብሓነሁ ወተዓላ ማለኩም ላ ተርጁነ ሊላሂ ወቃራ፣ ምን ነው አላህን ስብሓነሁ ወተዓላ ለምን አታከብሩትም? ለምን አታልቁትም? ለምን አላህን ለመፍራት ለማክበር አታስቡም? የሚለውን አንቀጽ አስመልክተው ሲናገሩ ሐሰን አልበስሪ ምን ይላሉ ረሒመሁላህ? ማለኩም ላ ተዕሪፉነ ሊላሂ ሐቅን ወላ ተሽኩሩነህ፣ ለምን ለአላህ እናንተ ላይ ሐቅ እንዳለው ለምን አታቁም? ለምን አታመሰግኑትም? ለአላህ ሐቅ አለው፣ ሁሌም ምስል እንለው፣ ሁሌም ልናመሰግነው እኛ ላይ ሐቅ አለው። ይህን ሐቅ ልንወጣ ይገባል። የዚህ የቁርአን አንቀጽ ማዕናው ምን ማለት ነው? አላህን እውነተኛ ብትወዱት ብታቁትና ብታከብሩት ትታዘዙት ነበረ፣ ታመሰግኑት ነበረ፣ ድንበሩንም አጥቶም ነበረ። አላህን ሱብሓነሁ ወተዓላ መታዘዝ ዋጅብ ነው፣ ግዴታ ነው። ወንጀሎችን መራቅም ሆነ ወንጀሎችን መዳፈር ለአላህ በልባችን ባለን ክብር መሰረት ነው የሚሆነው ማለት ነው። ነደም ጸጸትን ውስጣችን ላይ ለመፍጠር አንደኛው የአላህን ልቅና ማወቅና ወንጀልን መናቅ እንዳሌለብን ከሆነ ሁለተኛው ነፍስን ማወቅ አላህን ማወቅ የተያዙ ናቸው። እነዚህ ሁለት ነገሮችን ስናያይዛቸው ምን ይፈጠራል? አላህን ማክበር፣ ራስን የአላህ ባሪያ ማድረግ፣ ራስ ማስተናነስ ይፈጠራል ማለት ነው። የነፍስያችን ስርዓቷን ስናስይዛትና አደብ ስናስገዛት እንጂ መስራትም መድከምም ሊጠቅመን አይችልም። አላህን የምንዳፈር ከሆነና ነፍስያችን አደብ ካልያዝን። አብዛኛው ሰው አልፎ አልፎ ምን ሲል ይሰማል? ቀልቢ ደርቋል፣ እንደ ድንጋይ ሆኗል ሲባል ይሰማል። ሆኖም ሳለ ግን የደረቀውን ልቧን ለማርጠብና ለማለስለስ ጥረት አያደርጉም። በል በራሱ ተማምኖ ሲጎርርና ስትጎርር ይሰማሉ። ይሄ ማይበቃ እውቀት ማወቅ ነው። የነፍስያችን ምንነት በሚበቃ መልኩ አላወቅንም። ኢብኑ አልቀይም ረሒመሁላህ ምን ይላሉ? ወአሰፋሁ ሚን ሐያትን ዐላ ጉሩር ወመውትን ዐላ ገፍለህ ወሚን ሙንቀለብን ኢላ ሐስራ። ዋቁጭታችን ራሳችንን ያታለለን የምንኖር ሰዎች፣ ሞትን ዘንግተን ሳለ በድንገት ሞት መጥቶ የሚወስደን ሰዎች፣ መጨረሻ ላይ ጸጸት የተሞላበት የስቃይ ሀገር ሳንዘጋጅ መጓዛችን ምንኛ ያሳዝናል። ኢብኑ ጀውዚም ምን ይላሉ በበኩላቸው? አንተ ምንም መልካም ስራ ሳትሰራ ጀነትን ምትመኝና ምትመኝ፣ ተውበትን እያሰበ እድሜህን ዝም ብለህ በተስፋ ብቻ እድሜህን የምትጨርስ፣ ስለ አዱንያ ስታወራ ትልተኛ ትመስላለህ፣ ግን አዱንያን ስትሰራ በዝም ጊዜ እንደሚኖር ሰው ሁሌም እዚህ እንደሚዘወትር ሰው ሆነ ትስገበገባለህ። ከአዱንያ ትንሿ አይበቃህም፣ ብዙም በልተህ አትጠግብም፣ ብዙም ሰብስበህ አትረካም፣ ሞትን ትጠላለህ። ወንጀልህ ብዙ ስለሆነ ወንጀሎችህ ላይ ወንጀል መሆናቸውን እያወቅ እዛው ትቀጥልበታለህ። ነፍስህ በምትጠረጥረው ነገር ታሸንፈሃለች።
አንተ ግን እርግጠኛ በሆንከበት ነገር አታሸንፋትም። እንደምትሞት እርግጠኛ ነህ። ሞቶ ጀነት እንዳለ ጀሃነም እንዳለ እርግጠኛ ነህ። በዚህ ነገር ነፍስህን አታሸንፋትም። ነገር ግን ዱንያ ልቸገር እችላለሁ ልራብ እችላለሁ ብለህ በግምት ብቻ ነፍስህ ታሸንፈሃለች። ወንጀል ትሰራለህ፣ ወንጀል ትሰሪያለሽ። ወላ ተዕመሉ ሚነል ዐመል ማ ፈሪደ ዐለይክ። ርዝቅን ለማግኘት ዱንያን ለማግኘት ትዝገበገባለህ። አላህ ዋጅብ ያደረገብህን መልካም ስራ ግን ከመስራት ወደ ኋላ ትላለህ። የሰዎችን ወንጀል ብዙ አድርገህ እያየህ የራስህን ወንጀል ትንቃለህ። ትንሽ ነው ትላለህ። ግን ይሄ የኛ ችግር ነው። ሌላው አሁንም ጸጸት እንዲኖር ውስጣችን ላይ እንዲፈጠር ከሚረዱን አንዱ ተስዲቁል ወዒድ፣ አላህ የዛተው ዛቻ በሙሉ እንደሚከሰት አላህ የዛተው ዛቻ በሙሉ እውነት እንደሆነና የሚከሰት ነገር እንደሆነ ማወቅ ውስጣችን ላይ ጸጸት እንዲፈጠር ያደርጋል። አንተ ተውበት የምታስብ ጀሀነም አንድ ጥግ ላይ ታስረህ ወንጀል የሰራ ሰው ተውበት ሳያደርግ የሄደ ሰው ጀሀነም አንድ ጥግ ላይ ታስሮ እያለቀሰ እየጮኸ በሮቹ ተዘግቶ ከላይ ከታች ከግራ ከቀኝ በእሳት ተከቦ ጀሀነም ድቅድቅ ያለች የምታስፈራ ጨለማ ሆና እዛ ውስጥ የሚያስጫውት ጓደኛ የለም፣ የሆድን የሚነግሩት የሚያማክሩት ወዳጅ የለም፣ የሚያሳርፍ እንቅልፍ የለም፣ ትንፋሽ ማስወጣት ማስገባት የለም፣ ከዚህ ሁሉ ስቃይ የሚገላገል ሞት የለም። ከዕብ ረዲየላሁ ዐንሁ ምን ይላል? ሰው ልጆች ጀሀነም ገብተው የጀሀነምን ስቃይ ሲቀምሱ ለዚህ ጀሀነምና ስቃይ ያበቃቸውን ወንጀላቸውን አስታውሰው እጃቸውን ይበሉታል ይላል። እስከ ተከሻቸው ድረስ እጃቸውን በልተው ይጨርሱታል። يقول الله سبحانه وتعالى ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا በዳይ የነበረ ሰው በዱንያ ስሜቱን ሲከተል ሸይጣንን ሲያስደስት ህይወቱን በሐራም በወንጀል ጨርሶ አላህ ዘንድ ሱብሓነሁ ወተዓላ የሄደ ሰው የስራውን ውጤት ሲያይ በንዴት እጆቹን አስሩንም ጣቶቹን ከቶ የሚበላበትን ቀን አስታውስል አላህ ሱብሓነሁ ወተዓላ በቁጭት በነዳማ ቁጭት ማይጠቅምበት ቀን ላይ ተቆጭቶ እጆቹን የሚበላበትን ቀን አስታውስ። ምን ነው የመልእክተኛውን መንገድ በተከተልኩኝ፣ ምን ነው ከሙእሚኖች ጋር በሆንኩኝ፣ ምን ነው ያህ መጥፎ ጓደኛዬን ባልያዝኩት ከሱ ጋር ባልተዋወቅኩኝ የሚልበትን ቀን አስታውስ። ምንም አያደርግም ያኔ መቆጨትና መጸጸት። ከአላህ ረሕመት በር ሊመልሰን በሩን ሊዘጋብን የሚችልን ወንጀል አስታውሰን የአላህ የዛተው ዛቻ ሊከሰት እንደሚችልም አውቀን እንመለስ። የዱንያን ደስታ መርጠው ተውበት ማድረግ እንዳለበት አውቆ ተውበት ሳያደርግ ሳይመለስ በዛው ሞት ሊወስደው የሚችል ሰውን አላህ ስብሓነሁ ወተዓላ ሲያስጠነቅቅ ምን ይላል? الذين لا يرجون لقاءنا ورضوا بالحياة الدنيا واطمأنوا بها والذين هم عن آياتنا غافلون أولئك مأواهم النار بما كانوا يكسبون እነዚያ ከኔ ጋር መገናኘት ማይፈልጉ ማይመኙ የዱንያን ህይወት የወደዱና ከአኺራ አስበልጠው ወሷ ተረጋግተው ዘና ብለው መርጠው የሚኖሩ እንዲሁም የአላህን ስለ ጀነት ስለ ጀሀነም የሚያስጠነቅቅበትን አንቀጹን ቸላ ያሉ የቁርአን መመሪያን ወደ ኋላ የጣሉ እነሱ መኖሪያቸው ጀሀነም ነው። ይሰሩት በነበረው ስራ ይላል አላህ ሱብሓነሁ ወተዓላ። አኺራን መርሳት፣ በዱንያ መደሰት፣ ወንጀል እየሰሩ ከወንጀል አለመተውበትና በዱንያ ደስታ ከአኺራ የበለጠ መሸንገልና የዱንያን ደስታ መርጦ ተውበት አድርጎ ቀጥ ብሎ አኺራን መውረስን ጀነትን መውረስን ቸላ ያለን ሰው አላህ በዚህ ዝቷል። እነሱ ናቸው ዝንጎች፣ የተፈጠሩለትን ዓላማ የማያውቁ እንዲሁም ጀሀነምን የሚገቡ ማረፊያቸው ጀሀነም የሆነች ይሰሩት በነበረው ስራ መሰረት አላህ ሱብሓነሁ ወተዓላ በዱንያ መታለላችን፣ ወንጀል ማዘውተራችን፣ አላህን አለመፍራታችን
አላህ ዘንድ እንደሚያስጠይቀን ስናቅ ውስጣችን ላይ ጸጸት ይፈጠራል። ኢማሙ ኢብኑ ማጃህና ኢማም አህመድ በዘገቡት ሐዲስ ላይ ነቢ መሐመድ ሰለላሁ ዐለይሂ ወሰለም አነደሙ ተውባህ ጸጸት ተውበት ነው ብለዋል። አንድ ሰው ጸጸተ ማለት ተቆጨ ማለት ተውበት አድርጓል ማለት ነው ይላሉና ይሄ አንድ የተውበት ሩክን ነው። አራተኛው የተውበት መስፈርት ሁለተኛ ወደዛ ወንጀል ላለመመለስ ቃል መግባት። አብዛኛውን ጊዜ ተውበት የሚያደርጉ ሰዎች ወደዛ እመለሳለሁ ስለዚህ ለምን ተውበት አደርጋለሁ ይላሉ። ወንድሜ እህቴ ሆይ ተውበት ስናደርግ አንመለስም ኢንሻአላህ አላህ ይረዳኛል አልመለስም ብለን ወስነን ቆርጠን እንግባ። አላህን ሱብሓነሁ ወተዓላ እገዛ እንጠይቀው። አልመለስም ብለን በውስጣችን እንወስን። መርዛ እንዲጠጥቼ ነበር ዳግም ጠጣለሁ ብሎ የሚያስብ ሰው አለ እንዴ? የለም። ወንጀል መርዝ ነው። ሰዎች የተበከለ ምግብን ጤናዬን ይጎዳል ብለው እንደሚጠነቀቁት ሁሉ ወንጀልን አኼራዬን ይጎዳል ጀሀነም ያስገባኛል ብለው መጠንቀቅ አለባቸው። ወንጀል ወንጀል ነው፣ ወደዛ ለመመለስ መታሰብ የለበትም። ሸይጣን አንዳንዴ ያዳክማል። አትመለስ ብዙ ወንጀል ሰርተሃል ስለዚህ ምን ያደርግልሃል ከእንግዲህ ብሎ ያዳክመናል። እጅ ልንሰጥ አይገባም። ለአላህ የሚሳነው ነገር የለም። ቅድም አንብበናል ሁሉንም ወንጀል አላህ ምራለሁ ብሏል። እንመለስ። ሁለተኛ ላለመመለስ ወደ ወንጀሉ ቃል እንግባ። አላህን እርዳታ እንጠይቀው። እርግጠኛ ሆነን ቆራጥ ሆነን አንመለስም ብለን ተውበት እናድርግ። ላ የመሉላሁ ሐታ ተመሉ ከማ ረዋሁል ቡኻሪ። እኛ ተውበት ከማድረግ እስካልቦዘንን ድረስ አላህም ከመማር አይቦዘንምና ተውበት እናድርግ። ወደ አላህ እንመለስ። ከሸርጦቹ አንዱ የመጨረሻው ሸርጥ እዚህ የጠቀስነው ዐዝም መኖር አለበት። ላለመመለስ መወሰን፣ ለምን አደረኩኝ ብሎ መቆጨት፣ ሁለተኛ ወደዛ አልመለስም ብለን ቃል መግባትና ያን ነገር ለምን ሰራሁ ብሎ መጸጸት፣ ወዲያውኑ መታቀብና ለአላህ ብለን መሆን አለበት። እነዚህ የተውበት መስፈርቶች ናቸው። ከሰው ሐቅ ጋር የተያያዘ ከሆነ የዛን ሰው ሐቁን መመለስ ይሄ የተውበት መስፈርት ነው። ይሄን መስፈርት ያሟላ ተውበት ያደረገን እንደሆነ አላህ ሱብሓነሁ ወተዓላ ተውበታችንን ይቀበለናል። ጠይብ መቼ ነው አላህ ተውበትን የሚቀበለው? ተውበት ትልቅ ስጦታ ነው። ለየት ያለ የአላህ ስጦታ ነው። የሰው ልጅ ቢሆን አንድ ሰው ካስቀየመው አንዴ ከተቀየመ ከተናደደ ከወሰነ ያን ሰው ፊቱን ማየት አስጠላኝ ፊቷን ማየት አስጠላኝ ሊልና ልትል ትችላለች። አላህ ግን እንደ ሰዎች አይደለም። ይረዝቃቸዋል፣ ወንጀል ይሰሩበታል። ጤና ይሰጣቸዋል፣ ሐራም ይሰሩበታል። ስልጣን ይሰጣቸዋል፣ ወንጀል ይሰሩበታል። ገንዘብ ይሰጣቸዋል፣ ለተለያየ ለሐራም ያወጡታል። አላህ ግን እንደ ሰዎች ቢሆን ምድር ላይ አንድም ተንቀሳቃሽ ባልኖረ ነበር። ባደረገው ነገር ሁሉ እየያዘ የሚበቀልም ቢሆን ምድር ላይ አንድም ሰው ባልኖረ ነበር። አላህ ግን አፍ ይላል፣ ይምራል። አንዳንዶቹን ደግሞ ወንጀሉን ያጠራቅምላቸዋል ጀሀነም ላይ የስራቸውን እንዲያገኙ። ታዲያ ይሄ እድል እስከ መቼ ነው ያለው የምለውን ስናይ መታ ተቅበሉ ተውባ ኢማም ኢብኑ ቁዳማ ረሂመሁላህ ምን ይላሉ? የተውበት መስፈርትን ካሟላና ከልቡ ከተመለሰ ወደ አላህ አንድ ሰው ተውበቱ ትክክለኛ ይሆናል፣ አላህም ይቀበሏል። ምክንያቱም አላህ ምን ብሏል? ወሁወ الذي يقبل التوبة عن عباده ويعفو عن السيئات ويعلم ما تفعلون። አላህ ሱብሓነሁ ወተዓላ ማለት እርሱ ነው የእናንተ ጌታ፣ ያ ተውበትን የሚቀበል የምትሰሩትን ነገር ሁሉ የሚያውቅ ጌታ ነው፣ ለባሮቹ ይቅርታ የሚያደርግ ጌታ ነውና አላህ ሱብሓነሁ ወተዓላ ተውበቱ መስፈርቱን ካሟላ ይቀበላል። ሐዲስም ላይ ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ የቅበሉ ተውበተል ዐብድ ማ ለም ይገርግር ከማ አኽረጀሁ አሕመዱ ወሐሰነሁ አልአልባኒ። አንድ ሰው ጣር ይዞት ዘርዘራ እስካልጀመረው ድረስ አላህ ሱብሓነሁ ወተዓላ ተውበቱን ይቀበለዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መስፈርቱ ከተሟላና ጣረሞት ላይ ደርሶ ካልሆነ እንዲሁም የቂያማ ምልክቶች ታይተው ካልሆነ አላህ ሱብሓነሁ ወተዓላ ተውበቱን ይቀበለዋል። ሩሑ ጉሮሮ ላይ ከደረሰች በኋላ ልቡን ስለሚስት የሚያደርገውን ስለማያቅ ተጨናንቆ ስለሆነ ተውበት የሚያደርገው እዛ ከደረሰች በኋላ ግን አላህ ተውበቱን አይቀበለውም። አላህ ሱብሓነሁ ወተዓላ ይሄን እድል ገድቦን ያስቀመጠው ማለት ነው። ወንጀል ሲሰራ ቆይቶ ሞትን ሲያይ አንድ ሰው ቢተውበት አላህ አይቀበለውም። የቂያማ ምልክትን ሲያይ ቢተውበት አላህ አይቀበለውም። እንዲሁም አላህ ቁርአን ላይ ምን ይላል? ሱረቱ ኒሳ ላይ ወለይሰት ተውበቱ ሊለዚነ ያዕመሉነ ሰይአት። ተውበትማ ይህ ተውበት የተባለ ትልቅ ማዕረግ ለነዚያ ወንጀል ሰርተው ልክ ሞት መጥቶ ሲይዛቸው አሁን ተውብቻለሁ ለሚሉ ሰዎች አይደለም። ተውበትን ባለማወቅ ወንጀል ሰርተው ወዲያውኑ ወደ አላህ ተመልሰው ለሚስተካከሉ ሰዎች ነው አላህ የሚያድለው ይለናል። የውመ ያእቲ ባዕዱ አያቲ ረቢከ ላ የንፈዑ ነፍሰን ኢማኑ። የቂያማ ምልክት ሲመጣ የሞት ምልክት ሲመጣ ሞትን ሲያዩት ተውበት ለሚያደርጉ ሰዎች አላህ ተውበታቸውን አይቀበላቸውም ብለዋልና ተውበት የተወሰነ ጊዜ አለው።
እዘን እነዚህ ምልክቶች ሲመጡ ለምንድን ነው ተውበት ተቀባይነት ማያገኘው? ወዶ አይደለም ተውበት ያደረገው ይህ ሰው፣ ወዶ አይደለም ያመነው፣ ወዶ አይደለም የጸጸተው፣ የሚያየው ነገር አስገድዶት ነው ማለት ነው። አማራጭ ሲያጣ መንገዱ በሩ ሲዘጋበት ነው ተውበት ያደረገው። እዚህ ደረጃ ላይ ሳንደርስ ተውበት ያደረገን እንደሆነ አላህ Subhanahu Wa Ta'ala ተውበቱን ይቀበለናል። እዘን ከዚህ የምንረዳው ምንድነው? ጊዜ ካለቀ በኋላ ተውበት ማድረግ አላህ ዘንድ ተቀባይነት የለውም። ሞት ሲመጣ ተውበት ማድረግ ተቀባይነት የለውም። إذا حضر أحدهم الموت قال رب ارجعون لعلي أعمل صالحا فيما تركت أرموت بيازاتشو ጊዜ ጌታዬ ሆይ መልሱኝ ወደ ዱንያ ይላሉ መልካም ስራ ሰራ ዘንድ። አላህ ምን ይላል? አይሆንም በፍጹም ዝም ብለህ የሚወራ ወሬ እንጂ ይሄ ዋጋ ያለው ወሬ የሚሰማ የሚደመጥ ወሬ መልስ የሚሰጠው አይደለም። ከበስተፊታቸው ብዙ አደጋ የሚጠብቃቸው ናቸው። እንዲህ አይነት ሰዎች አላህ ተውበታቸውን አይቀበላቸውም። እዚህ ጋር ፍርዓውንን ማስታወስ እንችላለን። የተውበት ጊዜውን በሙሉ አበላሽቶ ሙሳ መክሮት ሃሩን መክሮት ብዙ ተአምሮችን አይቶ ሳይሰልምና እጅ ሳይሰጥ ቀርቶ መች ነው ተውበት ያደረገው? ጣር ሲይዘው ባህር ውስጥ ከሰጠመ በኋላ ሲሰጥምና ስቃውን ሲያይ ተውበት አደረገ። አላህ ዘንድ ምንም አልጠቀመውም። በጊዜ ተውበት ማድረግና ፈጥነን ከወንጀል መታቀብ ግዴታችን ነው። ተውበቱ ተስተካክሎ መስፈርቶቹ ተሟልቶ በጊዜው ከተደረገ አላህ Subhanahu Wa Ta'ala ተውበቱን ከተቀበለው የሰው ልጅን ወንጀል ጨርሶ ይሰርዝለታል። ወንጀሉን ከትልቅ ቢሆን ለዚህም ነው አላህ Subhanahu Wa Ta'ala የተለያዩ ወንጀል የሰሩ ሰዎችን ማንንም ሳይለይ ተውበት አድርጉ ይላል። አላህ Subhanahu Wa Ta'ala ልጅ አለው ያሉ ሰዎችን አስመልክቶ አፈላ የቱቡነ ኢለላሂ ወየስተግፊሩነ ወላሁ ሁወል ገፉሩር ረሂም። አላህን Subhanahu Wa Ta'ala አይቶብቱም እንደ ወደሱ ምህረት አይጠይቁትም እንደሱ መሐሪና አዛኝ የሆነ ጌታው እኮ ነው ለአላህ ልጅ አለው ካሉ በኋላ ማለት ነው። ሽርክም የሰሩ ሰዎችን ወደ ተውበት ነው የሚገፋፋው። ያ ኢባዲ الذين اسرفوا على انفسهم ወንጀል የተባለን ሁሉ ያድበሰበሱ ባሮቼ ሆይ ኑ ተውበት አድርጉ እያለ አላህ Subhanahu Wa Ta'ala ይጣራል። በል ይሄ ብቻ አይደለም። አስሐቡል ኡኽዱድ ቁቲለ አስሐቡል ኡኽዱድ የአላህ ባሮችና ሙእሚኖችን ጉድጓድ ቆፍረው እዛ ጉድጓድ ውስጥ እሳት አንደደው ከአላህ መንገድ ውጡ ክፈሩ ብለው ሲያሰቃዩ የነበሩ ሰዎች ነበሩ። የከፈረን ሰው የተዉ ያልከፈረን ሰው እዛ ጉድጓድ እዛው እሳት ውስጥ ያሰቃዩ ሙእሚኖችን የጨረሱ ሰዎች ነበሩ። እነዚህ ሰዎችን ራሱ አላህ ምን ይላል? ኢነል ለዚነ ፈተኑል ሙእሚኒነ ወልሙእሚናት ثم لم يتوبوا فلهم عذاب جهنم እነዚያ ሙእሚኖችን ያሰቃዩ ሙእሚኖችን ያቃጠሉ ሙእሚኖችን የፈተኑ ሰዎች ከዛ በኋላም ተውበት ሳያደርጉ ከሄዱ ለነሱ ጀሃነም አለላቸው ለነሱ የሚያቃጥል እሳት አለላቸው ይላል አላህ። ተውበት ካደረጉ የአላህ ባሮችንም አቃጥለው ዲነል እስላምን ለማጥፋትም ጥረው ቢሆን አላህ ይምራቸዋል። ይሄን አስመልክቶ ሐሰን ምን ይላል በዚህ ዙሪያ ሲናገር? ተመልከቱ ይሄን ቸርነት ይሄን የአላህን ረህመት እዩት። የሱን የአላህ ታዛዦችን ባሪያዎቹን ገድለው እሱ ወደ ተውበት ይጠራቸዋል። ነው ተውበት አድርጉ ይቅርታ አድርግላችሁ ይላቸዋል። እዘን ውድ ወንድሜ ውድ እህቴ ወንጀሉ ምንም ይሁን ምን ወደ አላህ ከተመለሰን አላህ መሐሪ ነው። ራሳችንን እንገምግም እናልቅስ። አላህ Subhanahu Wa Ta'ala መሐሪ ነው፣ ይምረናል፣ አዛኝ ነው፣ ያዝንልናል። የተውበትን ትሩፋት ስናይ ተውበትን መቀበል አላህ Subhanahu Wa Ta'ala በረህመቱ የሚያደርገው ነገር ነው። ማንም ተቀበለኝ ብሎ አያስገድደውም። ለሰው ልጅ አንድን ነገር አድርገን አጠፋ እንደምንጠብቀው ወይም ደግሞ በግድ እንደምንወስደው ከሱ አይደለም። አላህ ሲፈልግ ተውበት ይቀበላል ደግሞ በትሩፋቱ በረህመቱ። ከተውበት ፈድሎች ትሩፋቶች አንዱ ተውበት ያደረገ ሰው አላህ የድሮ ኃጢያቶቹን ሐሰናት ያደርግለታል፣ ወንጀሎቹን ሐሰናት ይቀየርለታል በአዱንያ ወይም በአኺራ። ወንጀሉ ምንም ይሁን ምን ከኩፍር ተመልሶ ከሆነ በተለይ ከትልቁ ወንጀል ተመልሶ ከሆነ በተለይ አላህ Subhanahu Wa Ta'ala ወንጀሉን ሐሰናት ያደርግለታል፣ መልካም ስራ ይቀየርለታል። አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም ሰማዋቸው የቁል ሲል አላህ የቂያማ ቀን አንድን ባሪያውን ፊት ለፊቱ ያስቆመዋል፣ መጋረጃውንም ዝቅ ያደርግና ይሸፍነዋል ከሰዎቹ። ከዛም ይጠይቀዋል በዛ ቀን የሰራሽውን ወንጀል ታስታውሳለህ? ያህንስ ብሎ አላህ ይዘረዝርለታል። አሁን አስታውሳለሁ ይላል። ወንጀሎቹም በሙሉ ነግሮት አምኖ አሳምኖት በቃ በውስጡ خلاص መጥፋቴ ነው መክሰሬ ነው ጀሃነም መግባቴ ነው ብሎ እስኪተጋ ድረስ
ይህኔ አላህ ምን ይለዋል ወይም ምን ይላታል? በአዱንያ ሰትሬልሃለሁ፣ ተውበት አድርገህ ይቅር ብዬሃለሁ፣ ሰትሬልሃለሁ፣ ዛሬ ደግሞ ወንጀልህን ምርሃለሁ ይለዋል አላህ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛም የሥራ መዝገቡን በቀኝ እጁ ይሰጠዋል። በቀኝ እጅ መሰጠት የእድለኝነት አንዱ ምልክት ነው። ከዛ በኋላ ወደ ጀነት እንዲገባና እነዚያ ወንጀሎቹ በሐሰናት እንዲተኩለት ሌሎች ወንጀሎችም አሉ ብሎ ሁሉ ሲነገር ድረስ አላህ ማዕረግና ክብርን ጀነትን ይሰጠዋል። ሙናፊቅ ከሆነ ተውበት ሳያደርግ ሄዶ ከሆነ ካፍር ከሆነ አላህ ሱብሓነሁ ወተዓላ በሰዎች ተጠገብ ለምን ወንጀል ሰራህ በዚህ ቀን በዚህ ሰዓት ብሎ አላህ ያዋርዳቸዋል። እነዚህ ናቸው የአላህን አንቀጽ ያስተባበሉ፣ እነዚህ ናቸው በዳዮች። አላ ለዕነቱላሂ ዐለ ዛሊሚን፣ የአላህ እርግማን በደለኞች ላይ ይሁን በማለት ህዝብ በተሰበሰበበት አላህ ጠርቶ ያዋርዳቸዋል። ተውበት ማድረግ አንዱ ፈዲላው ይሄ ነው። አላህ ይምራል፣ ከውርደት ይጠብቃል። መጥፎውንም በመልካም ቀይሮለት ምሬሃለሁ ሂድ ጀነት ገባ ብሎ በቀኝ እጁ መዝገቡን ሰጥቶ ወደ ጀነት ይሸኘዋል። አተር ላይ ምን ይባላል? በተቀረው ህይወትህ መልካምን ነገር ስራ፣ ያለፈው ሁሉ ይሰረዝልሃል። ቁርአንም አላህ ምን ይላል? ሱረቱል ፉርቃን ብዙ ነገር ከዘረዘረ በኋላ ወላ የዝኑን ወመን የፍዐል ዛሊከ የልቀ አሳማ፣ የአላህ ባሮች ነፍስን ማይገድሉ በአላህ ማያጋሩ ከዝሙትን የማይቀርቡ ናቸው። ይሄን ያደረገ ሰው ትልቅ ወንጀልን ሰርቷል፣ ጀሃነም ይገባል። ተውበት ያደረገ ሰው ሲቀር ይላል አላህ ሱብሓነሁ ወተዓላ። ፈኡላኢክ ይሄንማ መስፈርት ያሟሉ ሰዎች አላህ ወንጀላቸውን በመልካም ይቀይርላቸዋል። አላህ መሐሪና አዛኝ የሆነ ጌታ ነው፣ ይቅርታ አድራጊ ጌታ ነው። ተውበት ያደረገ የተስተካከለን ይመራል። ሐዲስ አልቁድሲ ላይ አላህ ምን ይላል? የብነ አደም የሰው ልጅ ሆይ አንተ እኔን እስከለመንከኝ እስከተገዛኸኝ ተስፋ እስካረክ ድረስ ወንጀልህን ምርሃለሁ በማለት አላህ ሱብሓነሁ ወተዓላ ቃል ገብቷል። አንተ የሰው ልጅ ሆይ ወንጀልህ ሰማዩን ቢደርስ የሰማይ ደመና ቢደርስ ወደ እኔ ከተመለስ ምርሃለሁ፣ ከምንም አልቆጥረውም። አንተ የሰው ልጅ ሆይ ምድርን የሚሞላ ኃጢአት ይዘህ ብትመጣ ሽርክ እስካላስታረክ ድረስ ከባዱን ሽርክ እስካልሰራህ ድረስ ወንጀሎችህን ምርሃለሁ፣ ምድርን የሚሞላ ምህረትና ህዝነትን ለግሰሃለሁ ሰጠሃለሁ ይላል አላህ ሱብሓነሁ ወተዓላ። ይህም አንድ የተውበት ፈዲላ ነው። ከማ አኽረጀሁ ትርሙዚ ወሰሐሐሁ አልአልባኒ። ኢማም አሕመድ ከአቡ ሰዒድ በዘገቡት ሐዲስ ላይ ሸይጣን ለአላህ ይለዋል፣ ጌታዬ ሆይ ባንተ እምላለሁ የሰው ልጆችን ከማጥመም ወደ ኋላ አለም ነፍሳቸው አካላቸው ላይ እስካለች ድረስ ብሎ ሲምልና ሲዝት አላህ ምን ይላል? በራሴ እምላለሁ እነሱን ከመማርና ለነሱ ይቅርታ ከማድረግ ወደ ኋላ አለም እስትግፋር እስካደረጉና ተውበት እስካደረጉ ድረስ ይላል አላህ ሱብሓነሁ ወተዓላ። ኢዘን ይሄ ትልቅ ፈዲላ ነው ማለት ነው። ሰፍዋን መርፉዕን በምዕራብ በኩል አንድ በር አለ። ስፋቱ 40 ዓመት ወይም 70 ዓመት ርቀት የሚያስኬድ አንድ በር አለ። አላህ ሱብሓነሁ ወተዓላ ሰማይን የፈጠረ ቀን ነው የፈጠረው፣ ክፍት አድርጎ ትቶታል። ተውበት የሚያደርጉ ሰዎችን ተውበት የሚቀበልበት ነው። ይሄም አይዘጋም ፀሐይ ከመጥለቂያው እስክትወጣ ድረስ። ፀሐይ ከመጥለቂያው እስካልወጣች ድረስ ይሄ በር አይዘጋም። ኢማሙ አልአልባኒ ሐሰን ያሉት ሐዲስ ነው። ከተውበት ጥቅሞች አንዱ በአዱንያም ሆነ በአኺራ ክብር፣ የሰው ልጅን ክብር ይጠብቃል። አላህ ዘንድ ተቀባይነት ያገኛል። ተውበት ያደረገ ሰው ሰዎች ዘንድም ይወደዳል። አኺራውም አዱንያም ይስተካከልለታል። ቀልቡ እረፍት ያገኛል። ጭንቅና ጣጣን ገምን አላህ ያነሰለታል። ቀልቡ በኖርና በብርሃን ይሞለለታል። ወንጀሎችን ማሸነፍ ይችላል። የሚከብዱ ነገሮችን አላህ ያገረለታል። መልካም ስራ ይገረለታል። ብቸኝነትና ጭርታ በስጭት ውስጡ ላይ ይሰማው የነበረው ዋህታ ይወገድለታል። ስጋትና ሞትን መፍራት ይጠፋል ከውስጡ። ያኒ ሁሌ መልካም ስራ ሰርቶ መፍራት ሳይሆን አንዳንዴ ወንጀል እየሰሩ ውስጥ ላይ ሽብር አላህ ለቆበት አደጋ የሚፈራ ሰው አለ። እንዲህ አይነቱን አደጋ መፍራትና መስጋት አላህ ያስወገድለታል። አዱንያን ንቆ ችላ ብሎ ትቶ ለሷ መስገብገብን ይተዋል። ለአኺራና ለጀነት ስራ ሲትቀዳደም አላህ ሱብሓነሁ ወተዓላ በሩን ይከፍትለታል። የኢማንን ጣዕም እንዲቀምስ አላህ ያደርገዋል። አቅሉ ገንዛቤው ልቦናው ይሰፋል፣ ማሰብ ይችላል። አላህና የአላህ ባሮቹም ይወዱታል። እንዲሁም በመተውበቱ ምክንያት አላህ ይደሰታል። ባሪያው ተውበት ሲያደርግ አላህ ይደሰታል።
ከግራና ቀኝ መልካም ስራውን መጥፎ ስራውን የሚጽፉ መላእክቶችም መልካም ሲሰራ ይደሰታሉ፣ ዱዓም ያደርጉለታል። አርሽን የሚተከሙ የተከበሩ መላእክቶች ለዚህ ሰው ተውበት ያደርጉለታል፣ ለዚህ ሰው ምህረትን ይጠይቁለታል። አላህ ሱብሓነሁ ወተዓላ እንዲምረው አላህን ይጠይቃሉ። ይሄ ትልቅ ፈዲላ ነው። ይሄ ትልቅ ትሩፋት ነው። ይሄን አስመልክቶ አላህ Subhanahu Wa Ta'ala ምን ይላል? እነዚያ አርሽን የሚተከሙ ከአርሽ ዙሪያም ያሉ አላህን ከምስጋና ጋር ያጠሩታል፣ በሱም ያምናሉ። ለነዚያ ላመኑ ሰዎች አላህ ምህረትን ይጠይቃሉ። አላህን ጌታችን ሆይ ረሕመትህ ሁሉን የሰፋ የሆንክ ጌታ ነህ፣ እውቀትህም ሁሉን የሰፋ የሆንክ ጌታ ነህ። እባክህ ለነዚያ ተውበት ላደረጉና መንገድህን ለተከተሉ ሰዎች ምህረትህን ለግሳቸው፣ ከጀሃነም ቅጣትም ጠብቃቸው እያሉ የአላህ የተከበሩ መላእክቶች አላህን ምህረት ይጠይቁለታል፣ እስትግፋር ያደርጉለታል። ይህ በአዱንያ ሲሆን ሊሞት አካባቢ መላእክቶች በጀነት ያበስሩታል። ከአዱንያ ከመከራ ከስቃይ ሀገር ወደ ጀነት እንደሚሸጋገር ይነግሩታል። የቂያማ ቀን ደግሞ ሰዎች በስቃይ በመከራ በላባቸው ሲጥለቀለቁ በአላህ በአርሽ ጥላ ስር አላህ ያደርገዋል። አላህን ፈርቶ ነውና ተውበት ያደረገው። ትክክለኛ ተውበት ካደረጉ ሰዎች ከሆኑ አላህን ፈርቶ ነውና የተመለሰው አላህን ከሚፈሩ ከሙተቆች ጋር ወደ ቀኝ ይዘውት ወደ ጀነት ይሄዳሉ። ይሄ የአላህ ትሩፋት ነው። ዩእቲህ መን የሻእ ወላሁ ዙል ፈድሊል ዐዚም። አላህ ለመረጠው ሰው ልቡን ንጹህነት አውቆ መጸጸቱን አውቆ ለመረጠው ሰው የሚሰጠው እድል ነው። አላህ እድሉን ከሰጣቸው ሰዎች ያደርገን። ኢዘን ተውበት ትልቅ ማዕረግ ካለው ሁሉም ሰው ተውበት ተውበት ይሆንለታል ወይ? እስኪ የተውበቶች አይነት ወይም ደግሞ ባህሪያዎች ከተውበት ያላቸውን ክፍል ስናይ ተውበት ከሚያደርጉ ሰዎች አንደኛው ክፍል ተውበት ያደርጋል እስከ ህይወቱ መጨረሻ አንዴ ተውበት አድርጎ ቀጥ ብሎ ጸንቶም ይኖራል። ይሄ ብቻ አይደለም፣ ባለፈው ያመለጡትን መልካም ስራዎችን በተደጋጋሚ በብዛት የሚሰራ ሰው አለ። ከዛ በኋላ ወደ ወንጀል ለመመለስ በፍጹም ማያስብ አላህን ከመፍራቱና አላህን ከማክበሩ የመጣ አንዳንዴ ሊከሰቱ የሚችሉ ማዳለጦች አሉ። እነዚህ ማንም ሰው ከነዚህ ሊድን አይችልም። እነዚህ ሲቀሩ ቢከሰቱም ተውበት አድርጎ ወደ አላህ ተመልሶ ሐሰናት ብዙ አግሩፎባቸው ላያቸው ላይ አላህ ዘንድ Subhanahu Wa Ta'ala ምህረትን ያገኛል። ይሄ አይነቱን ተውበት ያደረገ ሰው ኸይር ነገር ላይ ሁሉ የተሽቀዳደመ ሰው ይባላል። እንዲህ አይነቱ ተውበት النصوح ይባላል። ተውበት ማድረግ እስከ መጨረሻ በዛው መቀጠል መልካም ስራ ብቻ አይደለም፣ ካሁን ቀደም ባለፈኝ እድሜ ወንጀሉንም ያለፈውንም መልካም ስራ ምክስበት ስራ ብሎ ራሱን መልካም ስራ መስራት እንዳለበት አሳምኖ የሚሰራ ሰው አለ። ይሄ እስቲቃማ ላይ የሚኖር ሰው ነው። መልካም ስራ ላይ የሚስቀዳደም ሰው ነው። ይሄን ተውበት ያደረገ ሰው ተውበት ነሱህ ይባላል። ይሄን አይነት ተውበት እንድናደርግ ነው አላህ ያዘዘንና የገፋፋን። ቱቡ ኢለላህ ተውበተን ነሱሃ ብሎ አላህ Subhanahu Wa Ta'ala የተውበት ነሱህ ማዕና ምንድነው ብለን ስናይ ሐሰን አልበስሪ ይላሉ ندم بالقلب توبة النصوح ማለት ለዚህ ማዕረግ የሚያበቃና ወንጀልን የሚያስምረው በልብ መጸጸት ማለት ነው። ተውበት النصوح ማለት በምላስ ምህረት መጠየቅ ማለት ነው። በአካላት ወንጀል መስራትን ትቶ መልካም ነገር መስራት ማለት ነው። በውስጣችን ደግሞ ሁለተኛ ወደ ወንጀሉ አልመለስም ብሎ ቃል መግባት። እነዚህ አራት ነገሮች መኖር አለባቸው። በውስጥ መጸጸት፣ በመላስ እስትግፋር መጠየቅ፣ በአካላት ወንጀል ከመስራት ታቅቦ መልካም ስራ መስራትና በውስጣችን ወደ ወንጀሉ ላለመመለስ ቃል መግባት። ይሄ ሐሰን አልበስሪ ትርጉም ሲሆን ለተውበት ነሱህ ኢብኑል ቀይም ደግሞ ይሄን ተልኺስ አድርገው ምን ይላሉ? ተውበት ነሱህ የሚያካትታቸው ነገሮች አሉ። አንደኛው ወንጀልን በሙሉ ሲተው ነው። ወንጀል የሚሰራቸው ወንጀሎችን ሁሉንም ወንጀልነታቸውን አውቆ እርግፍ አድርጎ ሲተው። ሁለተኛው ደግሞ ወደዛ ወንጀል ላለመመለስ ቃል ገብቶ ቁርጣጥነት ታክሎበት እውነተኛ ተውበት ሲደረግ ነው። ማመንታት ሳይኖር ማለት ነው። ለምን ተውበት አደረኩኝ ወንጀሉን ለምን ተውኩት ብሎ መጸጸት ሳይኖር፣ እንዲሁም ደግሞ ሪያ ሳይኖርበት ለሰው ተብሎ ሳይሆን ለአላህ ተብሎ ሲደረግ አኺራን ፈርቶ ጀሃነም ፈርቶ ሲደረግ ይሄን መስፈርት ያሟላ ተውበት ነሱህ ይባላል ይላሉ። ይሄን አይነት ተውበት ያደረገ ሰው ነፍሱ ሙጥመኢና ትባላለች። ሁለተኛው ተውበት አድራጊዎች አይነት ተውበት ያደርጋል፣ ቀጥተኛው መንገድ ይይዛል፣ መልካም ስራዎችን ይሰራል፣ ከባድ ወንጀሎችን ይርቃል። ግን አንዳንዴ ወንጀሎች ያጋጥሙታል። ሆን ብሎ ሳይሆን ወንጀል ይፈታተነዋል። በተለያዩ አጋጣሚዎች ወንጀሎች ያጋጥሙታል። እሱ ወንጀልን ሰራለሁ ብሎ አይደለም የሚሰራው። የሆነ ወንጀል በሰራ ቁጥር ሁሉ ነፍሱን ይወቅሳል፣ ይጸጸታል፣ ወደዛ ላለመመለስ ቃል ይገባል፣ ጥንቃቄ ሁሉ ያደርጋል። ይሄ ነፍስ ለዋማ ራሱን የሚወቅስ ነፍስ ይባላል። ይሄኛው ከፍ ያለ ማዕረግ ነው። ከፊተኛው ቢያንስም
አብዛኛው ተውበት የሚያደርጉ ሰዎች ባህሪያቸው ይሄ ነው። ተውበት ያደርጋሉ፣ ነፍሳቸው ተጎዳጎታቸዋለች፣ አሁንም ተውበት ያደርጋሉ፣ ይስተካከላሉ፣ ይቆጫሉ፣ ያለቅሳሉ። እነዚህ ሰዎች አላህ ቃል ገብቶላቸዋል፣ ይምራቸዋል ሱብሓነሁ ወተዓላ። እነዚያ ከባባድ ወንጀሎችን የራቁ አላህ ይምራቸዋል። ጌታ ረሕመቱ ሰፊ ነውና ከባባድ ወንጀልን ርቄ ትንንሽ ወንጀልን ሰራለሁ ማለት ግን ፍጹም አይደለም። ከባድ ወንጀልን መራቅ ጥቃቅኑን እንድንርቅ ያደርገናል። ትንሹን ወንጀል ስንርቅ ነው ከባዱን ወንጀልም አላህ ሱብሓነሁ ወተዓላ ሊጠብቀንና ሊያርቀን የሚችለው። ትንሽ ወንጀል ያለ ሰው ያናቀሰው ወደ ከባዱ መዳፈሩና መሸጋገሩ የማይቀር ነገር ነውና። ሶስተኛው የሰው ልጆች የተውበት አድራጊዎች አይነት ተውበት ያደርጋል፣ የተወሰነ ሰዓት ተውበት ያደርግና ከዛ ስሜቱ ያሸንፈዋል። ያን ወንጀል ተመልሶ ይሰራዋል። ሆኖም ሳለ ግን መልካም ስራ ይሰራል። የተወሰኑ ወንጀሎችን ይተዋል። መስራት እየቻለ ለአላህ ብሎ ይተዋል። የተወሰኑ ወንጀሎችን፣ ሌሎች ወንጀሎችን ግን ይዳፈራል። ቢችል ሁሉንም ወንጀል ቢተው ደስ ይለዋል። ከወንጀሉ ሲያበቃ ወንጀሉን ሲጨርስ ይጸጽታል። ለምን አደረግኩኝ ይላል። ተውበት አደርጋለሁ ይላል። ይሄ አይነቱ ነፍስ መስኡላ ትባላለች። እንዲህ አይነትን ወንጀል የሚሰራ ሰው መልካምም መጥፎም አለው፣ አላህ ሊምረው ይችላል ሱብሓነሁ ወተዓላ። መልካም ስራ መስራቱ፣ ወንጀል መጥላቱ ምህረት እንዲከጀልለት ያደርጋል። ኻቲማው ግን በጣም ያሰጋል። ምክንያቱም ዛሬ ነገ ተውበት አደርጋለሁ እያለ ነው የነዚያ የሚሰራቸው ወንጀሎችን። ምናልባት በድንገት መጥቶ ተውበት ሲያደርግ ሞት ሊወስደው ይችላል። መጨረሻ ነው ደግሞ አላህ ዘንድ የሚታየው። እንዲህ አይነት ባህሪ ያለው ሰው ጥንቃቄ ሊያደርግ ይገባዋል። አራተኛው የመጨረሻው የተውበት አድራጊዎች ባህሪ ወይም ክፍል ተውበት ያደርጋል፣ የተወሰነ ጊዜ ቆይና ከዛ ወደ ወንጀሉ ይመለሳል። በሙሉ ልቡ ተመልሶ ወንጀል የተባለን ሁሉ ያድበሰብሳል። ተውበት ለማድረግም አያስብም፣ በሰራውም ነገር አይቆጭም። ይሄ ወንጀል ላይ ዘውታሪ ይባላል። ነፍስ አማረቱ በመጥፎ ነገር ደጋግማ የምታዝ ነፍስ ትባላለች። ይሄን የሚያደርግ ሰው ፋቲማው በጣም ያሰጋል። ወንጀልን አድበስብሶ እያጣጣም የሚሰራ ሰው፣ ማይቆጭ ሰው፣ ማይታቀብ ሰው ፋቲማው ያሰጋል። አላህ ከሪም ነው፣ አላህ ረሂም ነው፣ የኔ ወንጀል ትንሽ ነው፣ ወንጀሌ አላህ ይምረኛል እያሉ ርዝቅን ፍለጋ በፀሐይ በበረሃ በባህር በየብስ ሲፈዳደሙ እናያለን። ለምን እንደዚህ ትንገበገባለህ? ርዝቅ አይመጣልህም ወይ ቢባል ተሰርቶ እንጂ ርዝቅ የለም ይላል። እዚህ ጋር ማወቅ ያለበት ያን እንዳወቀው ሁሉ ተሰርቶ ተስተካክሎ እስትግፋር አድርጎ እንጂ ተውበት የለም፣ ምህረት የለም። አላህ ሱብሓነሁ ወተዓላ ወኢኒ ለገፋሩን ሊመን ታብ፣ ተውበት ላደረገ ላመነና ለተስተካከለ ሰው ነው፣ መልካም ስራ ለሰራ ሰው ነው ምምረው ብሏልና ይሄ ነገር መታወቅ አለበት። ተውበት አደረገ አንድ ሰው፣ አላህን ፈራ፣ ባደረገው ነገር ተቆጨ፣ ቀጣይ ወደዛ እንደማይመለስ ቃል ገባ፣ ተስተካከለ። በቀጣይ ምን ማድረግ አለበት? መልካም ስራ ላይ መበርታት አለበት። ከአሁን ቀደም የሰራቸውን እኩይ ተግባሮቹን ያስታወሰ መጸጸትና ማልቀስ፣ ምህረት መጠየቅ አለበት። በብዛት መልካም ስራ መስራት አለበት። ወንጀሎችና ከአሁን ቀደም የነበሩ ኃጢያቶችን ይሰርዝለት ዘንድ በምላስ የሚደረግ መልካም ስራ አለ፣ በልብ የሚደረግ መልካም ስራ አለ፣ በአካል የሚደረግ መልካም ስራ አለ። እንደ አቅሙና እንደ ተመቸው በቀልብ የሚደረገው አላህን ማክበር፣ አላህን መፍራት፣ አላህን ማላቅ፣ በምላስ እስትግፋር ማድረግ፣ ዝክር ማብዛት፣ ራሴን በድያለሁ ብሎ ለአላህ መናገር፣ ረቢ ኢኒ ዘለምቱ ነፍሲ ፈግፊር ሊ፣ ጌታዬ ሆይ ራሴን በድያለሁ ማረኝ ማለት። ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም ሰው ወንጀል ሰርቶ ውዱእ አድርጎ ውዱእን አሳምሮ ወደ ቂብላ ዞሮ ሰላት የሰገደ እንደሆነ ከዛም እስትግፋር ያደረገ እንደሆነ አላህ ሱብሓነሁ ወተዓላ ወንጀሉን ይመረዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከማ አኽረጀሁ አሕመድ ወኒሳኢ ወሐሰነሁ አልኢማም አልአልባኒ ረሂመሁላህ። ተውበት ካደረገን በኋላ አንድ ትልቁ ችግር ምንድነው? ተውበት አድርጎ መሃል ላይ መቅረት ይታያል ብዙውን ጊዜ። ተውበት ካደረገን ያሃን ወንጀላችንን ያለፈውን ወንጀላችን አላህ ምሮናል አልማረንም የምናውቀው ነገር የለም። ስለዚህ ምን ማድረግ አለብን? ሌላ ጊዜ ከሚሰማን ስጋት የበለጠ አሁን ሊሰማን ይገባል፣ ተቀበሎኛል አልተቀበለኝም በሚል። ስለዚህ የበለጠ መጠናከር አለብን፣ የበለጠ መልካም ስራ ላይ መሽቀዳደም አለብን ማለት ነው። በአካል የሚሰሩ ብዙ ስራዎች አሉ። ሰደቃ መስጠት፣ ሰላተል ጀማዓ መስገድ፣ የተቸገረን ሰው ለመርዳት መንቀሳቀስ ወዘተ እንዲህ አይነት መልካም ስራዎችን ለመስራትም ጥረት ማድረግ ተውበት ያደረገ ሰው ሊያደርጋቸው ከሚገቡ ነገሮች ነው። ታዲያ ይህን ካወቀን ለምን ተውበት አናደርግም? አላህ ሱብሓነሁ ወተዓላ ተውበትን ሁሉ የሚቀበል ነው። የፈለገውን ወንጀል የሰራ ሰው ይሁን ተውበት አድርጎ አጥፍቻለሁ ብሎ አላህን መጥቶ ይቅርታ ከጠየቀው የማይመረው ሰው የለም። ሐዲስ ላይ አንድ ግለሰብ 99 ሰው ገደለና ተሰማው፣ ተውበት ማድረግ ፈለገ። እስኪ ዓለም ሰው ጋር ምሩኝ ጥያቄ መጠየቀዋለኝ ብሎ መሩት።
ዕልም የለውም። ዝም ብሎ ግን ዒባዳ ያደርጋል። ሰዎች ዓለም ይመስላቸዋል። ወደዛ ላኩት። ከበደው በጣም። እንዴት 99 ሰው ገድለህ እንዴት እምርሃል? አላህ አይምርህም አለው። ወደሱ እጁን ሰነዘረና ገድሎት 100 ሞላ። ተጸጸተ። አሁንም ተቆጨ በጣም። ሌላ ዓለም ጋር እስኪ ምሩኝ አለ። ዓለም ጋር ሄደና ሲጠይቅ ማን ነው ባንተና በተውበት በር መካከል ግርዶሽ የሚሆነው? አላህ ሱብሓነሁ ወተዓላ ሁሉንም ወንጀሎችን ይምራል፣ ተውበት አድርግ አለው። ገና ተውበት ስታደርግ ይሄን ሀገር ለቀህ ብትወጣና ሌላ እገሌ የሚባል ሀገር ሄደህ ከነዚያ ሰዎች ተቀላቅለህ ዒባዳ ብታደርግ ጥሩ ነው ላንተ ብሎት ተውበት አድርጎ ሀገሩን ለቆ ወደ እነዚያ ሰዎች እየሄደ ሳለ መለከል መውት መጣ። አጀሉ ደረሰ። መሃል ላይ ሞተ። ይሄኔ መላእክቶች ተጣሉ። የረሕመት መላእክቶችና የዓዛብ መላእክቶች ተጣሉ። የሚቀጡ መላእክቶች ወንጀል ሲሰራ ቆይቷል፣ ምንም የሰራው መልካም ስራ የለም፣ እኛ ነን የምንወስደው እያሉ የረሕመትና የጀነት መላእክቶች ደግሞ እኛ ነን የምንወስደው፣ ተውበት አድርጓል፣ ቀልቡ ወደ አላህ ተመልሷል፣ ይሄን ሁሉ መንገድ ርቆ መጥቷል፣ መልካም ስራ ፈልጎ ጥሩ ሰዎችን ፈልጎ፣ ስለዚህ እኛ ነን የምንወስደው። አላህ ሱብሓነሁ ወተዓላ ምን አደረገ? አስታራቂ ላከና ሀገሩ ተለካ። አላህ ሀገሩ እንዲለካ አደረገ። ሀገሩ ተለካ። ወደ የሚሄድበት ሀገር ቀርቦ ከተገኘ የጀነት መላእክቶች እንዲወስዱት፣ ትቶት ከመጣውና ወንጀል የሰራበት የነበረው ሀገር ከቀረበ ወደዛ ቀርቦ ከተገኘ የጀሃነም ሰዎች እንዲወስዱት ተደረገ። አላህ ሱብሓነሁ ወተዓላ ወደ የሚሄድበት ሀገር እንዲጠጋና የመጣበት ሀገር የወንጀሉ ሀገር ወደኋላ እንዲጎተት አላህ በረሕመቱ አደረገና ተለክቶ ወደሚሄድበት ወደ መልካሙ ሰዎች ሀገር ተጠግቶ ተገኝቶ አላህ ሱብሓነሁ ወተዓላ የረሕመት መላእክቶች እንዲወስዱት አደረገ። ኢዘን ይህ ተውበት ካደረገን አላህ ምንም ነገር አይከብደውም፣ ምንም አይሳነውም። ተውበትን ይቀበላል፣ ይምራል። 100ን ሰው ገድሎ አይደለም ስንትና ስንት ሰዎችን የጨፈጨፈውን ፍርዓውን አላህ ሱብሓነሁ ወተዓላ ተውበት አድርግ፣ ተስተካከል፣ ምራሃለሁ ብሎታል። ለአላህ ልጅ አለው ያሉ ሰዎችን ተምራቸውንም ዝሙታቸውንም ሁሉንም ኃጢአታቸው ወንጀላቸው በሙሉ አላህ ሱብሓነሁ ወተዓላ እንደምምር ተናግሯል። አላህ ሱብሓነሁ ወተዓላ እናንተ የአላህ ባሮች ሆይ ሁላችሁም ተውበት አድርጉ፣ ተስተካከሉ፣ ማሪ ነኝ እኔ ብሏልና ተውበት ልናደርግ ይገባል፣ ልንስተካከል ይገባል። ለምንድን ነው ተውበት ማናደርገው? እንቅፋቶች አሉ። ከነዚህ እንቅፋቶች መካከል ልብ ወንጀሎችን ማፍቀር። የሰው ልጅ ልቡ ወንጀልን ካፈቀረ መመለስ ያዳግታል። አንዳንዱ ዝሙትን ለምዶ ሊሆን ይችላል። ሌላኛው ዘፈን ማድመጥ ለምዳ ልትሆን ትችላለች። ገንዘብ መስረቅ፣ ስጋራ ማጨስ፣ ሰላት መተው፣ የተለያዩ ወንጀሎችን ለምዶ ከሆነ ልባቸው ያን ወንጀል ያፈቅራል። ያሃ ወንጀል ፍቅር ውስጡ ላይ ገብቶ ከልቡ ጋር ይያያዛል። ፈልቅቆ መለያየት በጣም ሊከብደው ይችላል። የወንጀሎች ፍቅር ከልባችን ይወጣ ዘንድ ወንጀል ያለበት ቦታ መራቅ፣ መጥፎ ጓደኞችን መቀየር፣ አላህ ሱብሓነሁ ወተዓላ በየትኛውም ሰዓት ሊገድለን እንደሚችልና ወንጀል እየሰራን ከገደለን የቂያማ ቀን ያሃ ውርደት ላይ እጅ ከፍንጅ ተይዘን አላህ ፊት እንደምንቀርብ ማወቅና ውርደትን መፍራት። ዛሬ ነገ ሞታለሁ የምለው ነገር ከውስጣችን አሁን ልሞት እችላለሁ የምን ነገር ውስጣችን ላይ ሁሌ መኖር። በወንጀል ልንደሰት አይገባም፣ አላህ በድንገት ሊገድለን ይችላልና። ሁለተኛው የተውበት እንቅፋት ተውበትን ማድረግና ተስተካክሎ መኖርን ከባድ ነገር አድርጎ ማየት፣ ይከብደኛል ብሎ ማመን ማለት ነው። ይህ የሸይጣን ተግባር ነው፣ የሸይጣንም መሳሪያ ነው። መጥፎ ነፍሶችም የሚያመጡት ጉትጎታ ነው። እንዴት ተብሎ ማይቻል ነገር አላህ አዟል ወይ? ሰላት መስገድ፣ ሂጃብ ማድረግ፣ አላህን መፍራት፣ ከዝሙት ተጠንቅቆ አግብቶ መኖር፣ ዘፈንን ከማድመጥ ርቆ ቁርአንን እያደመጡ መኖር፣ ኸይር ነገሮችን መስራት የሚከብዱ አይደሉም። ግና ለነፍስ እጅ ከሰጧት ሸይጣንን መከተል አንዴ ከለመዱ ሊከብድ ይችላልና እንዳይከብደን ምን ማድረግ አለብን? ዛሬ ነገ የሚል ስሜት ከውስጣችን ማጥፋት አሁንም እንደቀደሙ ማለት ነው። ይሄ ነገር ወንጀል እንደሆነ ካወቀን ወንጀልን እየሰራን ብንሞት አላህ ምን ይለኛል? ወንጀል እንደሆነ እያወቀን ደግሞ አላህ የራሱ ጉዳይ ወንጀል አይደለም ለምን አላረግም ብለን ምንል ከሆነ ከአላህ ተዳፍረናል፣ ከዲን እስላም ሁሉ ሊያወጣ ይችላል። ይሄን ግን እያወቀን ወንጀልን የምንሰራ ከሆነ ይሄ ከሙእሚን የሚጠበቅ ከሙስሊም የሚጠበቅ ነገር አይደለም። ሞቶ መቀስቀስን ያመነ ሰው የሚያደርገው ነገር አይደለም። ሰይጣንም ነው የሚያስተላቸን። ለምን አንችልም? አዱንያ ማንችለው ነገር የለም። ሁሉን ነገር እየሞከረን
በሰላት ቀጥ ማለት፣ በሂጃብ ቀጥ ማለት፣ ምላስን ከሐራም ከነሚማ ከውሸት ከሐሜት ጠብቆ መቆየትና አላህ የሚወዳቸው ባሮችን ባህሪ ለማሟላት መጣር ምንም የሚከብድበት ነገር የለም። ሸይጣን ነው የሚያደርገው። ይህን ችግር ለመቅረፍ ዛሬ ነገ የሚል ስሜት ከልባችን እናውጣ። አሁኑኑ ወደ አላህ መመለስ አለብኝ፣ አሁኑኑ ሞት ሊመጣ ስለሚችል እንበል። አላህ ሱብሓነሁ ወተዓላ የማይቻል ነገር አላዘዘምና። ዕለሞች ምን ይላሉ? አንድን ወንጀል እየሰራ ወንጀል መሆኑን አውቆ ዛሬ ነገ የሚል ሰው ምሳሌው የቤቱ በርጋ የሚያስቸግር ዛፍ አግኝቶት ዛሬ ነቅሏለሁ ነገ ነቅሏለሁ እያለ እሱ ስር የሰደደ ዛፉ እየተጠናከረ ይሄ ሰውየው ደግሞ እየደከመ እንደሚሄድ ነው ይላሉ። በሩ ጋር ያለው አስቸጋሪ ዛፍ አሁን ተገኝቶ አሁን ቢነቀል በቀላሉ ይነቀላል። እሱም ስራ አይሰድም። መንቀል የፈለገውም ሰው ጉልበቱ ሳይደክም መንቀል ይችላል። ዛሬ ነገ ነቅሏለሁ ካለ ደግሞ እሱ ስር እየሰደደ ይሄዳል፣ እየጠነከረ ይሄዳል። መንቀል ያለበት ሰው ደግሞ አቅሙ እየደከመ ይሄዳል፣ አይነቀልም ማለት ነው። ወንጀልም ሳይጣፍጥ ውስጥ ሳይገባ ከደም ከስጋ ጋር ሳይቀላቀል በፊት ወንጀል መተው ካልቻሉና ካልሞከሩ ስር እየሰደደ ከሄደ ይከብዳል። መቼም ይክበድ መቼ ደግሞ ወንጀልን ይዞ ወዶ እያጣጣሙ እየሰሩ መኖር አላህ ዘንድ ሱብሓነሁ ወተዓላ ራስን ለእሳት መዳረግና ማጋለጥ ነው። አላህ ጋር እውነተኛ መሆንም አንድ ይሄን ችግር ለመቅረፍ ይረዳል። ከልባችን አልቅሰን አላህዬ ማረኝ፣ ደክሜያለሁ፣ ሸይጣን ተጫውቶብኛል፣ አንተ የእርዳታ እጅህን ዘርጋለኝ ብለን አላህን አልቅሰን ከለመነው አላህ ሱብሓነሁ ወተዓላ መውጫ ያበጅልናል። ወመን የተቂላህ የጅዐል ለሁ መኽረጃ፣ አላህን የፈራ ሰው አላህ ከጭንቅ ሁሉ መውጫ ያደርግለታል። ወንጀል ሰርተን ጀሀነም መግባታችን ሊያስጨንቀን ይገባልና ከተጨነቀን የአላህን በር እናንኳኳ፣ እንለምነው፣ እንጠይቀው። አቅም የለኝም ደካማ ነን እንበለው፣ አላህ ያወጣናል። ሶስተኛው የተውበት እንቅፋት የሚሆኑ ነገሮች እዚህ ግባ የማይባሉ ተልካሻ ምክንያቶች፣ እንዲሁም ዑዝር መደርደር፣ እንዲሆኜ ነው እንዲህ ምክንያት አለኝ እያሉ ማምጣትና ሸይጣን ለሰዎች ወንጀልን ማስዋብ አንዱ ከወንጀላችን እንዳንመለስ የሚያደርገን ነገር ነው። ይሄ እጅግ በጣም ትልቁ የሆነ አንድ ችግር ነው። ምክንያት መፍጠር ለወንጀሎች ወንጀል እንደሆነ ያመኑ ሰው ወንጀል ነው ተይ ወንጀል ነው ሲባል ምክንያት መፍጠር። ተገላልጣ የምትሄድን ሴት ምን ነው ስትባል ምክንያቷ ምንድነው? ወይም ትምህርት ትላለች፣ ወይም አላገባሁም ትላለች፣ ወይም ቤት ይከለክሉኛል ትላለች፣ ወይም ሀገራችን አልተለመደም። እነዚህ ሁሉ አላህ ዘንድ ምንም በቂ ምክንያቶች አይደሉም። ከአላህ ሐቅና ከሰዎች ሐቅ የሚቀድመው የአላህ ሐቅ ነው። አላህ ሂጃብ እንድታረጊ አዞሻል። خلاص ከዛ በኋላ ከአላህ ትእዛዝ የሚቀድም ምንም ነገር የለም። የሚቀርቡ ምክንያቶች ሁሉ ከዛ ከአላህ አምር ጋር ከትክክለኛው ከአላህ መመሪያ ጋር ሊነጻጸሩ የሚገቡ በፍጹም አይደሉም። ጺሙንም የሚለቀው ሰው ሲጠየቅ አይመቸኝም፣ እኔ ወጣት ነኝ፣ ኢንሻአላህ አሳድጋለሁ፣ ኢማን እኮ በልብ ነው። እነዚህ ሁሉ ተልካሻ ምክንያቶች ናቸው። አላህ ዘንድ ተቀባይነት የሚያገኙ በፍጹም አይደሉም። ሱሪውን የሚጎትተው እንደዚሁ ተመሳሳይ መልስ ነው የሚሰጠው። እያንዳንዱ ወንጀሎች ሲሰሩ ወንጀል መሆናቸው ከታወቁ ምክንያት መደረር አያስፈልግም። አላህ Subhanahu Wa Ta'ala ሂዳያ ይስጠኝ ብሎ አልቅሶ ተስተካክሎ መመለስ እንጂ በአዱንያ ለሰዎች ምክንያት ነግሮ ለማሳመንና የነሱን ቁጣ ለመመለስ ቢጣር አላህ ዘንድ Subhanahu Wa Ta'ala ቁጣውን መመለስ አንችልም። ደርሶሃል ሐራም እንደሆነ አውቀሃል ለምን ሳትርከው? ደርሶሻል ዋጅብ እንደሆነ አውቀሻል ለምን ሳትተገብሪው ብሎ አላህ ይጠይቀናል። መልሳችን እነዚህ ቢሆኑ አፋህን ያዝ ከማለት ውጪ አማራጭ የለንም። ይሄ የዘመኑ ወጣት ትልቁ አንዱ ምክንያት ይሄ ነው። ተውበት ያለ ማድረግ ምክንያት ተልካሻ ምክንያቶችን እያቀረቡ ራሳቸውን ያጽናናሉ። መጥፎን ስራ መልካም አድርጎ ማየት አላህ ዘንድ ለጥፋትና ለውርደት ይዳርጋል። የዚህ አይነቱ ችግር መፍትሄው ምንድነው? ዒልም መማር፣ ቁርአን መማር፣ ራሳችንን መጠርጠር፣ ነፍሳችን ያለችው ነገር ሁሉ ጥሩ መስሎ እንዳይታየን ራሳችን መጠርጠር፣ እንደውም ራስን መገምገም። እስከ መቼ ነው ወንጀል ተሰራ ምኖረው? መቼ ነው ይሄን ችግሬን ማስወግደው? መቼ ነው ከአላህ ከትክክለኛ ባሮች መሆነው ብሎ ጠዋት ማታ ነፍስን መጎትጎትና ከጥሩ ጓደኞች መሆን፣ ዒልም መማር፣ ሐዲሶችን ማድመጥና መጠየቅ፣ መረዳት የዚህ ነገር መፍትሄ ይሆናል። የመጨረሻው እንደ አቀበት ያለው ተውበት እንዳናደርግ ከሚያገዱን ነገሮች አንዱ አላህ ወንጀሉን ስለሸፈነለት መታለል፣ ዛሬ ነገ ሊያዋርደው እንደሚችል አለመረዳት፣ ዛሬ ነገ በድንገት እንደሚያጋልጠውና በሰዎች አይን እንደሚያሳፍረው ኻቲማውን አበላሽቶበት ያን ወንጀል እየሰራ አላህ እዛው ሊያሞተው እንደሚችል አለመፍራትና አለመጠንቀቅም አንዱ ነው። አብዛኛውን ጊዜ ቀልቡ የደረቀ ሰው ወንጀል ደጋግሞ ሲሰራ አላህን ይረሳል። ይታል አላህ ሁሉ እስከማለት ድረስ አላህ አያንም እስከማለት ድረስ ሰነስተድርጁሁም ምን ሐይቱ ላ ያዕለሙን በማያውቁበት መንገድ እኔ ይዛቸዋለሁ አላህ ሱብሓነሁ ወተዓላ የሚለውን አንቀጽ ልንዘነጋ አይገባንም። አንድም ባሪያ ወንጀልን እየሰራ አላህ ኒዕማ የሚሰጠው ከሆነ ወዶት እንዳይመስለው
አላህ ቀስ አድርጎ ሊይዘው ፈልጎ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ግን ምስኪኑ ይመስለዋል ብልህ ስለሆነች ይመስላቸዋል። አይደለም፣ አላህ ቻይ ነው፣ ቀስ አድርጎ ሊይዝ ሲፈልግ ነው። ሌላውና የመጨረሻው የተውበት እንቅፋት የሚሆኑ ነገሮች ከተውበት በኋላ የሚያጋጥሙ አንዳንድ ፈተናዎችን መፍራት። ከተውበት በኋላ የሚያጋጥሙ አንዳንድ ፈተናዎችን መፍራት ይሄ መታወቅ ያለበት ነገር ነው። ተውበት ትልቅ ስራ ነው። ስራ ሲሰራ ጉዞ ሲጓዝ ፈተናዎች ይኖራሉ። አላህም ሱብሓነሁ ወተዓላ የሰው ልጆች አሰቡ እንዴ አምነናል ብቻ ብለው ሳይፈተኑ ጀነት ሊገቡ ይፈልጋሉ እንዴ ይላል። በፍጹም ይሄ ሊታሰብ የለበትም። ተውበት ስናደርግ ቤተሰቦቻችን ሊጠምዱን ይችላሉ፣ ጓደኞቻችን ሊጠምዱን ይችላሉ። ስራ ቦታ ልትጠመጂ ትችያለሽ። ቀጥ ስንል የአላህን መንገድ ስንጨብጥ የሰውም የጂኒም ጠላቶች ሊኖሩ ይችላሉና ይህኔ መቋቋምና መጽናት ይኖርብናል። ጫፍ ላይ ሆነን አይደለም አላህን መገዛት ያለብን። ከተስተካከለ ቀጥላለሁ ካልሆነ እመለሳለሁ መባል የለበትም። ጓደኞች ቢያሾፉብህ፣ ቢያሾፉብህ ሰብር ማድረግ፣ የአላህን ሱብሓነሁ ወተዓላ ቃል ማስታወስ። ወላ የንሱረነ አላሁ መን የንሱሩህ፣ አላህን የረዳ የአላህን ዲን የረዳና ቀጥ ያለን ሰው አላህ ይረዳል። ይሄ የአላህ ቃል ነው። አላህ ይረዳሃል፣ ይረዳሻል። ማንም ቢያሾፍ ማንም ቢሳለቅ በራሱ ያሾፍ። የቂያማ ቀን ጭንቁና መከራው ቀን ላይ ያስታውሱታል ያን ማሾፋቸውን። ኢማም ሳፊ ረሂመሁላህ ማንኛውም ሰው በድሎት ሊኖር አይችልም አቀበቶችና ችግሮችን ፈተኖችን አልፎ እንጂ ይላሉ። ሙስሊሞች የበድር ዘመቻ ቀን ያሸነፉትን ማስታወስ፣ መካ ላይ ነቢይና ሰሃቦችን ያመኑ ሰዎችን ለ3 ዓመት አግደዋቸው ምንም ነገር እንዳይገባላቸው የሚበሉትን አጥተው ደረቅ ቆዳ እስኪበሉ ድረስ ሁሉ ጸንተዋል። ይህኔ ሙሽሪኮች ተገርመዋል። 3 ዓመት ሲጸኑ በድር ላይ ሲያሸንፉ ሙስሊሞች ለካ ሐቅ ላይ ናቸው ብለው ሰልመዋል። አንቺም ተውበት ላይ ፈተናውን ተቋቁመሽ ስትጸና ሰዎች ካንቺ ትምህርትን ይወስዳሉ። ስለዚህ ቀጥ ማለትና አላህ ሱብሓነሁ ወተዓላ ያዘዘውን መታዘዝ ገባን። ሰዎች ምን ይሉኛል ብለን ሰዎች ስም ያወጡልናል ብለን ወደኋላ ማለት የለብንም። በመጨረሻም የዚህ ርዕስ መዝጊያ ኢማም ኢብኑል ቀይም ረሂመሁላህ ተዓላ ምን ይላሉ? አላህ አንድ ባሪያውን የውስጡን ጥሩነት አውቆ መተናነሱን አውቆ የአላህን ረሕመት መፈለጉን አውቆ ኸይሩን ሊወፍቀው ሲፈልግ የተውበትን በር አላህ ይከፍትለታል። የጸጸትን የመተናነስን አላህን ሱብሓነሁ ወተዓላ የመለመንና እሱን እርዳታ የመጠየቅን በር አላህ ይከፍትለታል። ሁሌም ይተናነሳል፣ ሁሌም ዱዓ ያደርጋል፣ ሁሌም ወደ አላህ የሚያቀርብ ስራን ይሰራል። የቻለውን ያክል መልካም ስራ ይሰራል። ያለፈውን ወንጀሉን ሚሰርዝለትን እንደውም ሸይጣን እስኪል ድረስ ምን ነው ይሄን ባሪያ ወንጀል ባላሰራው እስኪል ድረስ። ለምን የሃችን ወንጀል በመስራቱ ምክንያት ወንጀሉን እያስታወሰ ሁሌ እያለቀሰ ሁሌ እየጸጸተ ተውበት ያደረገ ዱዓ ያደረገ በመኖሩ ምክንያት አላህ ጀነት ያስገባዋል። ይህን ሸይጣን ይናደዳል። ያችን ወንጀል በማሰራቴ ነው ተውበት አድርጎ ተስተካክሎ የተሻለ ጠንካራ ሆኖ ጀነት እንዲገባ ያደረኩት ብሎ ለምን አሳታትኩት ብሎ ሸይጣን እስኪናደድ ድረስ። ለዚህም ነው ሰለፎች ምን ይላሉ? ኢነል ዐብደ አንድ ባሪያ ወንጀል ይሰራል፣ በዛ ወንጀሉ ምክንያት ጀነት ይገባል። አንድ ሰው መልካም ስራ ሊሰራ ይችላል፣ በዛ መልካም ስራው ምክንያት ጀሃነም ሊገባ ይችላል ይላሉ። ምን ማለት ነው ይሄ? መልካም ስራ ሰርቶ በዛ መልካም ስራው ኩራት ተሰምቶት ይሁንልኝ ከታከለበት አኺራው ሊበላሽበትና ጀሃነም ሊገባ ይችላል። አንድ ሰው ደግሞ ተሳስቶ መጥፎን ስራ ወንጀልን ሰርቶ አላህ ዘንድ ሱብሓነሁ ወተዓላ ምህረት ለማግኘት ብሎ አልቅሶ ተናንሶ መልካም ስራዎችን በብዛት ሰርቶ ሁሌ ወንጀሉን እያስታወሰ እያለቀሰ አላህን እርዳኝ ማረኝ እያለ ይኖራል። በዚህ ወንጀል ምክንያት ዒባዳው ዲኑ ተጠናክሮ ጀነት ይገባል። ወንጀል ሊጠቅመው ቻለ ማለት ነው። አንዲት ወንጀል የኸይር በር ስራ ከፍታለች። ግን ማን ነው የሚያውቀው ይሄን? አንዴ ወንጀል ሰርቼ ከዛ ተውበት አደርጋለሁ እንዲባል አይደለም። በዱንያ ላይ ስኬትም ሆነ ሰላምም ሆነ ደስታም ሆነ የለም ተውበት በማድረግ እንጂ ወደ አላህ በመመለስ እንጂ መልካም ስራዎችን ስንሰራ ያለፈው ወንጀላችን እንዲሰረዝልን ያኔ ወንጀል ስንሰራ ያመለጡን መልካም ስራዎች እንዲተኩልን በቀጣይ አላህን ሱብሓነሁ ወተዓላ እንድናስደስት ኻትማችን እንዲስተካከልልን ተብሎ መልካም ስራዎች በብዛት እየተሰሩ ሁሌም ወደ አላህ መመለስ የግድ ይለናል። ሁሉም ዑለሞች ይስማማሉ አላህ ሱብሓነሁ ወተዓላ አንድን ሰው ለስኬት አበቃው ማለት ሁሌም ያለ አላህ እኔ ምንም አይደለሁም ብሎ እንዲያምን አደረገው ማለት ነው ይላል። ሁሌም ያለ አላህ ካሌለኝ እኔ ለቅጽበት መኖር አልችልም፣ ሁሉ ነገሬ በአላህ እጅ ነው አለው ብሎ ሙሉ በሙሉ ለአላህ ራሱን የሰጠ ሰው አላህ ለስኬት አብቅቶታል፣ አድሎታል። በተቃራኒው አላህን ቸላ ብሎ ያለ አላህ መኖር ስላለው ብሎ የሚያምን ከሆነ አላህ አዋርዶታል፣ ጥሎታል፣ ከረህመቱ አውጥቶታል። እደን ተውበት እናድርግ፣ ወደ ኋላ እንመለስ። ወንጀሎች መርዝ ናቸው።
በዚያ ዱንያ ሳይሆን አኺራ ጀሃነም የሚያስገቡ መርዞች ናቸው፣ ከጀነት የሚያባርሩ ናቸው። ተውበት አድርገን ወንጀሎችን ርቀን አላህን ፈርተን አላህ የሚወደውን አውቀን የሚጠላውን አውቀን መራቅና መጠንቀቅ የኛ ግዴታ ነው። ይሄን ሁሉ የአላህን ማስጠንቀቂያ የነብዩ ማስጠንቀቂያ አውቆ የተውበትን ትሩፋት አውቆ የተውበትን በር አውቆ ወንጀል ላይ የሚዘወትር ሰው ካለ እድሉ የተበላሸ እንደሆነ ሊያቅ ይገባዋል። የዱንያ ጊዜያዊ ደስታን ከጀነት አስበልጦ መኖር የሚፈልግ ካለ አላህ የሚለውን ይስማ ትስማ። ሱረቱ ዩኑስ መጨረሻ አካባቢ ላይ ምን ይላል? ኢነል ለዚነ ሐቀት ዐለይሂም ከሊመቱ ረቢከ ላ ዩእሚኑን ወለው ጃአትሁም ኩሉ አየትን ሐታ የረውል ዐዛበል አሊም። እነዚያ በጥመታቸውና ከኸይሩ መጥፎን በመምረጣቸው መጥፎ ጎዳና በመጓዛቸው ምክንያት አላህ ስብሓነሁ ወተዓላ ጀሀነም የፈረደባቸው ሰዎች አያምኑም። የፈለገው ቢነገራቸው ጣመዋል፣ ከመንገዱ ወጥተዋል፣ አዱንያ ደስታን አስበልጠዋል፣ አያምኑም። ሞትም ቢመጣቸው ምንም ቢያዩ ለአላህ ሱብሓነሁ ወተዓላ። ስለዚህ ይሄን ሁሉ የአላህን መመሪያ ጥሶ የተውበትን ጥቅም እያወቀ አዱንያዊ ደስታን አስበልጦ ሸይጣንን አስደስቶ የሚኖርና ተውበት ለማድረግ ሐስቦ ተውበት የማያደርግ ካለ አኺራውና ጣፋንታው የተበላሸበት እንደሆነ ሊያቅ ይገባዋል፣ ሊያለቅስ ይገባዋል። መቼ የደም እንባ አልቅሶ ምንም አይነት መልስ ማይገኝበት የቂያማ ቀን ከመምጣቱ በፊት ከላይም ከታችም ከግራም ከቀኝም በእሳት ተከቦ እሳት ውስጥ ተውጠው እሳት እየበሉ እሳት እየጠጡ የሚኖርበት ህይወት መጨረሻ ማብቂያ የሌለው አባት እናት ዘመድ ወገን ሊረዳበት የማይችል የጀሃነም እሳት ውስጥ ከመግባት በፊት ተውበት ተደርጎ አልቅሶ የዱንያ ምንነት ጠንቅቆ አውቆ ተስተካክሎ የአላህን ስብሓነሁ ወተዓላ ጀነት ለመውረስ መዘጋጀት የብልሆች ሁሉ ግዴታ ነውና ይህን ግዴታ ለመወጣት ጥረት ማድረግ አለብን። አላህ ስብሓነሁ ወተዓላ ተውበተን ነሱሕን ይወፍቀን። ሀዛ ወቢላሂ ተውፊቅ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።